እግዚአብሔር እንደሚምር እግዚአብሔር ይቅር እንደሚል እግዚአብሔር በምህረቱ ልጅ እንደሚያደርግ ይኸው ኑ ወደ እግዚአብሔር ልጅ ኑ ወደ ኢየሱስ በክርስቶስ ኢየሱስ ሰማር ጌታን ተቀበል። ይሄን ነው ምንለው። እሺ ሌሎች ሰዎች ካላችሁ መግባት ትችላላችሁ። ሰላም አኬ እንዴት ነህ? ወይ ሰላም እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው ዳን? እግዚአብሔር ይመስገን አለው ደህና ነኝ። ከየት ቤት ወንጌላ ማይ? እሺ ጸጋ ይብዛል። እሺ ሞዴሬተሮች ገስት ላይ ብዙ ሰው አለና ከቻላችሁ የወንጌል አማኝ ያልሆኑትን ሰዎች ተቀበሏቸው። ተባረኩልኝ። እሺ ሰላም ሪል እንዴት ነህ? እግዚአብሔር ይመስገን። እሺ ምን ልርዳ? ኑ ዳኑ ብለህን ነበር። እንዴት እንዳን? አልዳንክም? አዎ አልዳንኩም። አድነኝ። ኃጢአተኛ ነህ? በደንብ እንጂ። በደለኛ ነህ? ምን ጥያቄ አለ? ሁሉም ሰው በደለኛ ነው። ስላንተ እየጠየቅኩ ስለ ሁሉ ሰው ማውራት ከባድ ስለሚሆን። አይ በደል የሌለበት አለ እንዴ? የማይጠየቅ አትጠይቃል። በክርስቶስ ኢየሱስ ያመኑ ሰዎች በደል የለባቸው። ስላንተ እየጠየቅኩ በደል ስታምን ይሻርልሃል በሚል እንጂ አትሰራም በሚል አይደለም። ምሳሌው እሱ ቦታ ላይ እንትን የሚለውና አሁን የሚዳንበትን መንገድ ንገረኝ። እኔ አንተን እንደዛ እያወራ ያለው ጥሩ። አሁን ዳኑ እያልካን ነበር። አድነኝ እንዴት ልዳን እያልኩ ነው። እየነገርኩ እኮ ነው ያለሁት። መድኃኒቱን እየነገርኩ ነው ያለሁት። አንተ ነህ እየተቃወምክ። እየነገርከኝ ሳይሆን እየጠየቅከኝ ነው። አሁን ንገረኝ፣ አደምጣለሁ። አዎ ስለ አንተ ነው እየጠየቅኩ ያለሁት። እየነገርኩ ነው አልከኝ፣ መልሰህ ደግሞ እየጠየቅኩ ነው አልከኝ። ጥያቄውን ተውና ኑ ዳኑ ስላልክ አድነን እያልኩ ነው። ምንድነው ያንተ አለመዳንህን እያየሁኝ ነው እየጠየቅኩ ነው ያለሁት። ከአንተ መረጃ እየጠየቅኩኝ ነው ያለሁት። ኃጢአተኛ ነህ በደለኛ ነህ ወይ እያልኩ ነው ያለሁት። አንተን ነው እየጠየቅኩ ያለሁት። ነን አትበለኝ፣ ስለ አንተ እየጠየቅኩ ስለሆነ። እሺ እሱን ተወውና ዳኑ አላልክም? ልተወው አልችልም። እንዴት እንዳን መጀመሪያ አለመዳንህን ነው እኔ ማወቅ የምፈልገው። ለዛ እኮ ነው እንዴት ልዳን እምልክ። የዳነ እንዴት ልዳን ይላል። ስለዚህ አለመዳንህን ኃጢአተኛን በደለኛ መሆንህን እየጠየቅኩ ነው ያለሁት። በቃ እሱን አረጋገጥክ። አሁን እንዴት እንደምድን ንገረኝ። አልነገርከኝም። እየሸወድከኝ ነው ያለው። ምን እንድልጠብቀህ ነው? ምን ልበልክ? ምንም እንድትለኝ አይደለም፣ የሆንከውን ነው ንገረኝ ያልኩ። ስለዚህ እሺ አንድ ያላመነ ሰው አምኖ እንዲድን ምንድነው የሚደረገው እያልኩ ነው። ወዳጅ እኔ እሱን አልጠየቅኩም። የጠየቅኩን ጥያቄ ለምን ትዘላለህ? ጠፋብህ እንዴ? ኑ ዳኑ እያልክ ነበር እኮ ዳኒ። ለምንድን ነው ጥያቄ የምትፈራው? ወዴት እንምጣ እያልኩ እኮ ነው። ምንም አልዘ እኔ እኮ ለምን እሺ ወዴት እንምጣ? አሁን ሰዎችም እኮ ሰምተውካል። ወዴት እንደምትሄድ እኮ እየጠየቅኩ ነው፣ እየነገርኩ ነው ያለሁት። አንተ ነህ መስማት ያቃተህ። ስለኔ እኮ አይደለም፣ ስለኔ መሄድ ሳይሆን ነው። ምክንያቱም አሁን እኔ የምሰጠው መድኃኒት ለኃጢአተኛና ለበደለኛ ሰው እየጠየቅኩ ነው ያለሁት። ኃጢአተኛና በደለኝነትን ካላመንክ ገና ነህ ማለት ነው። እየጠየቅኩ ያለሁት ለዛ ነው። ምክንያቱም እሺ አመንኩኝ፣ እሱን አመንኩኝ። ወዴት እየጠራኸኝ እንዳለ ንገረኝ። ሆልድ ኦን ወዳጅ፣ ኃጢአተኛና በደለኛ ነህ ወይ? አዎ አልኩክ። አሁን ከፕሮቴስታንት ውጭ ያሉ ያላመኑ ናቸው። ኑ ወደኛ ኑ ብለሃል። ስለዚህ እኔ ከፕሮቴስታንት ውጭ ነኝና እኔ ሰው ነው እየጠየቅኩ ያለሁት። ሃይማኖት አለም እየጠራሁኝ ያለሁት። አንተን ነው እየጠራሁ ያለሁት። ኃጢአተኛና በደለኛ ሰው ነህ ወይ? እሺ አንድ ኦርቶዶክሳዊ ድኗል ትላለክ? አሁን ቅድም ረጅም ሰዓት ስታወራ ነበር እንዳልዳንን። ኃጢአተኛና በደለኛ ሰው ነህ ወይ? አንተን ነው እየጠየቅኩ ያለሁት። አዎ አሁን ወዴት እየጠራኸኝ እንዳለ ንገረኝ። መጠራኝንም ቦታ አታውቀውም እንዴ? ሆልድ ኦን ብራዘር፣ ሆልድ ኦን። ኃጢአተኛና በደለኛ ሰው ነህ ወይ ነው። እሱን አረጋግጥልኝና ከዛ እንለፍ።
እሺ አዎ አልኩህ። አሁን ወዴት እንደምጠራኝ ንገረኝ። ኃጢአተኛና በደለኛ ሰው ነኝ አለ። ለኃጢአትና ለበደል የእግዚአብሔር ልጅ ኢየሱስ ክርስቶስ መልስ ነው። ኃጢአተኛና በደለኛ ሰው ከሆንክ ስለ አንተ ኃጢአትና በደል ኢየሱስ ክርስቶስ ዋጋ እንደከፈለ ንስሐ ገብተህ እሱ በሰራልህ ሥራ እሱ በከፈለልህ ዋጋ እንደምትድን እመን። መልሱ ይሄ ነው። በቃ ኦንሊ ጂሰሶች እሱን ያምናሉ። እሱንም ብከተል እድናለሁ እነሱ ያሉትን ብዬ አሁን ባልከው መስፈርት ኦንሊ ጂሰሶች እንደሚያምኑ አላውቅም። አንተ ምንድን ነው የሚያምኑት? ቤዛነቱን ይክዳሉ እንደ ኢየሱስ? እሱ አንተ አልክ። ስለዚህ አሁን ያልከውን ብቀበል በየትኛውም ዲኖሚኔሽን እድናለሁ ማለት ነው። አዎ ኢየሱስ ክርስቶስን አምነህ ከተቀበልክ ኦፍ ኮርስ ለምን አትድንም? ምንድን ነው የማምነው? ለምሳሌ እሱ የእግዚአብሔር ስለአንተ እየነገርኩ ነው ብራዘር። አይደለም የምትለኝ ምንድን ነው እሱ? ጥያቄ ነው። ጥያቄ እሱ አይደለም። አንተ ለአንተ የሚመቸውን ለመመለስ አትቸኩል። ጠይቄ ልጨርስና የጠየቅከውን ነው የመለስኩልህ። አይደለም ስትል ገና ሳወራ አልጨረስኩማ። ምንድነው ነው? አልጨረስኩም። እኔ እየጠየቅኩ ያለሁትኝ አንተ እየመለስክ ያለውን አይደለም ነው ያልኩት። ስለዚህ አዳምጠኝ። አይደለም ማለት እሺ፣ ምንድነው እሱ? ጥሩ። የኔ ጥያቄ አንድ ሰው አማኝ ሆኖ ክርስቶስ ባስተማረው አስተምሮ የማይከተል ከሆነ ክርስቶስ አንተ ያልከውን ቤዛነቱን ስለኔ ሞቷል ብዬ በንስሐ ብመለስ ግን ባስተምሮ ባልጸና ድኛለሁ፣ አማኝ ነኝ ማለት እችላለሁኝ የክርስቶስን ትምህርት ሳልቀበል? እኮ ካልተቀበልክማ በክርስቶስ ኢየሱስ አላምንም እያልከኝ ነው ያለው አይደል? ኦኬ እሺ። አሁን ጥያቄው ምን መሰለ ዳኒ፣ አሁን በትህትና መልስልኝ። በክርስቶስ ትምህርት ማመን ማለት ጥሩ እሺ፣ ክርስቶስ ያመነና የተጠመቀ ይድናል ነው ያለው ወይስ ያመነ ብቻ ነው? ምክንያቱም ሌላኛው ቤተ እምነት ያመነና የተጠመቀ ይላል፣ ሌላኛው ደግሞ እምነት ብቻ ነው ያስተማረው ይላል። ስለዚህ የትኛው ነው እውነተኛውን አስተምሮ የያዘው? ሌላኛው ለዓለም ሞቷል ይላል፣ ሌላኛው ደግሞ ለዓለም አልሞተም ይላል። እውነተኛ አስተምሮ ያለው የትኛው ነው? በሁሉም በሆነ እድናለሁ? ምክንያቱም ሁሉም ግን ድብልቅልቁ የወጣ ነው፣ አስተምሮቱን አልያዘም። ይሄን አጥራልኝ። እሺ እንግዲህ ይሄን አጥራልኝ አለ ራሱ ተደበላልቆበት ማለት ነው። የተደበላለቀበት አንተ ነህ። እኔ አሁን ከነገርኩ ውስጥ እንዴት እንደምድን ንገረኝ ያልከኝ፣ እንዴት እንደምትድን ነው የነገርኩ። ለመዳን ከፈለክ የነገርኩ ነገር በቂ ነው። ለምሳሌ እድን ዘንድ ምን ማድረግ ይገባኛል አለ። እድን ዘንድ ምን ማድረግ ይገባኛል ብሎ ጠየቀ። ምን ብለው መለሱለት? በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ። አለቀ። የመዳኑ ሚስጥር ማን ነው ካልከኝ፣ ስለ አንተ ኃጢአትና በደል በመስቀል ላይ ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስን አምኖ መቀበል። ሌላ መዳኛ የለውም። እግዚአብሔር ሰውን ለማዳን የሰጠው አንድያ ልጁን ነው። ያንን አንድያ ልጁን አምኖ የተቀበለ ሰው የዘላለም ሕይወት አለው። መዳን ለሚፈልግ ሰው የመዳኑ መንገድ ይሄ ነው። ይሄ አያድንም ብለህ የምትከራከረኝ ከሆነ ዊል ዲስከሲት። መጽሐፉ ግን ሰዎች እንዲድኑበት የተፈለገበት የመዳኛው መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስን አምኖ በመቀበል ነው። ሐዋርያቶች ይህን ሰብከውታል ወይ? አዎ። ሰዎች እንዲድኑ ሲፈልጉ በእግዚአብሔር ልጅ በክርስቶስ ኢየሱስ እንዲያምኑ ነግረዋቸዋል። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው? አዎ፣ ቃሉ ነው የሚናገረው። በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። በልጁና በጥምቀት የሚያምን አይልም መጽሐፉ። ስለዚህ በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ምን የሚያገኘው? የዘላለም ሕይወት የሚያገኘው የሚኖረው። ስለዚህ ከዛ በልጁ በክርስቶስ ኢየሱስ ያመነ ሰው
በአብ በወልድ መንፈስ ቅዱስ ይጠመቃል። ምንም ጥያቄ የለው። ስለዚህ የሚያድነው እንድንድንበት የተነገረ እውነት ግን በእግዚአብሔር ልጅ በክርስቶስ ኢየሱስ ሆኖ በማመን ይሄ መዳን መንገድ። እሺ ዳኒ፣ ትተነው ያለፍነውን እንደገና መልሰ እየነካካው ነው። ስለ እምነት አለፍን እኮ። ቆይ አሁን ጣልቃ ትግባ፣ አንድ ደቂቃ ማላወራ። ትተነው ያለፍነውን ነገር ደጋግመህ መነካከት አልገባኝም። ምክንያቱም እምነት ያድናል አልከኝ። እሺ እምነቱን ተስማማን። ቀጥሎ ምን ተጠየቅ? ሰው በክርስቶስ ትምህርት ሳያምን ይድናል ወይ ስልክ አይ አይድንም አልከኝ። ክርስቶስ ያስተማረው የሆኑ ነገሮች ዘረዘርኩልክ። እሱን መንካትተ ያው ጥምቀት ያው ያመነና የተጠመቀ የሚል አለ፣ እምነት ብቻ የሚል አለ። ስለዚህ ስለ ካልቪኒስቶችም ጠይቄያለሁኝ የተለያየ አስተምሮ ስላለ ይሄንን ስጠይቅክ ይሄኛውን የዳነው ልትል ሲገባክ አሊያም ደግሞ የክርስቶስ ትምህርት ይሄኛው ነው ልትል ሲገባክ ዞረ ወደ መጀመሪያው በእምነት ብቻ ነው የሚዳነው በክርስቶስ በማመን አልክ። እኔ እሱን ጥያቄ አለፍን። አሁን መመለስ ከቻልክ የምትመልሰው እሱና የመዳ ጥያቄውን ረስተኸውና የድሮ ያለፈበት ፖለቲካ ለመስራት እየሞከርክ ስለሆነ እኮ ነው እንትን ያለበት። አይ ምን እንደጠየቅኩ ግን አውቃል። እስቲ የጠየቅኩን ንገረኝ። ምንድነው የጠየቅኩክ? አትደረ ብራዘር፣ ይሄ አሁን የድሮ እኔ ረጅም ሰዓት እኮ ሰማሁክ። አንተ ነህ ካፌ እኮ እየነጠከኝ ያለኸው። አንዴ ወዳጅ አሁን የድሮ ፖለቲካ ለመስራት ነው የምትሞክረውና ይሄ ፖለቲካ ድሮ ነው ያለፍነው፣ በጣም ድሮ ማለት ነው። አዲስ ትመስለኛለህ ለቲክቶክ መንደር ማለት ነው። እንዴት ነው ምድነው ነው ጥያቄው። የምትድነው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ነው። መልሴ ይሄ ነው። ስለዚህ ከዳንክ በኋላ ስላሉ ሌሎች የጌታ ትምህርቶች ደግሞ ልናወራ እንችላለን። ጥምቀት ለዳነ ሰው ነው። ቁርባን ለዳነ ሰው ነው። ላልዳነ ሰው የሚነገረው ኃጢአተኛ ነኝ በደለኛ ነኝ ስላልክ ለኃጢአተኛና ለበደለኛ ሰው የሚነገረው በእግዚአብሔር ልጅ በክርስቶስ ኢየሱስ እመን ነው የሚባለው። ለምን? ያ ሰው መዳን ስላለበት። ስለዚህ አሁን አንተ ለመዳን ከፈለክ በእግዚአብሔር ልጅ በክርስቶስ ኢየሱስ እመን ነው የምልህ። ለዓለም ሞተ አልሞተም አይደለም፣ እሱ አይደለም የሚያድነው። የሚያድነው የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ አንተ ኃጢአትና በደል እንደ ሞተ አምነ ከተቀበልክ ትድናለህ። አለቅ። የመዳንን መንገድ ነው እያወራን ነው። እሱ ጥያቄ ተመለሰልህ። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወትን እንደሚያገኝ አመንክ? ተመለሰልህ? ተመለሰም። የምጠይቅህ ሌላ፣ አንተ የሸመደድከውን ነው የምትመልሰው። አልተመለሰም ማለት ምንድን ነው ያልተመለሰው? ምንድን ነው የጠየቅኩህ? ስለ አስተምሮ ነው የጠየቅኩህ። አንተ ዞረ እየመጣ ምንድን ነው ያልተመለሰው? ዞሮ ይልክ ከሁለት ከሶስት ዓመት በፊት እንኳን ከአንተ ጋር ተጠያይቄ አውቃለሁኝ። አዲስ ሰው አይደለሁም። እሺ እታችሁን ስማ። በቃ ምን እንደጠየቀ እንኳን አያውቅም። ሲገባ እየጠየቀን እድን ዘንድ ምንድን ነው የማደርገው ነው ያለው። አለቀ። ይሄን አይደል የጠየቀው? ከዛ እኮ የጠየቀው ነገር የለም። መጀመሪያ ይሄንን በእምነት በኩል ያለውን ነገር እንለፈው ስትል ተመልሶልህ ነው ወይ ነው ጥያቄው። አዎ ተመልሶልኛል የምትል ከሆነ ስለዚህ አሁን ትድናለህ። በንስሐ ሰው ንስሐ ገብቶ ኃጢአት በደልን ትናዘዛለህ። በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ምን ታደርጋለህ? ትድናለህ ማለት ነው። እሱ ተመለሰልኝ ስትል ደግሞ ሌላ ጥያቄ አለኝ። እነኝን ጥያቄዎች ደግሞ እንዴት ነው የማደርገው ነው የሚባለው። ብራዘር ለፖለቲካ አልደረስክም። የሚገባኝ እሱ ነው። ለፖለቲካ በጣም ሩቅ ነው ወዳጅ፣ ለፖለቲካ በጣም ሩቅ ነው ወዳጅ። እና ከቻልክ በደንብ ፖለቲካ ለመስራት በደንብ ገና አስብ። እሺ ሌላ ሰው ካለ እንቀበል። ሞዴሬተሮች ካላችሁ ሌላ ኦርቶዶክሳውያንን አስገቡልን። እሺ ሰላም ወንድሙ፣ እንዴት ነው ወዳጅ? ሰላም ወንዱ። እሺ ሞዴሬተሮች አላችሁ? ኦርቶዶክሳውያንን ፕሮፋይል ማየት ስለማልችል ነው የወንጌል አማኞችን እኔ ማስገባት እንዳይሆንብኝ ኦርቶዶክሳውያንን ከውስጥ ተቀበሏቸው። ባይዘዌ በጣም ብዙ ኦርቶዶክሳውያን
ብዙ ኦርቶዶክሳውያን ማለት ነው፣ በጣም ብዙ ኦርቶዶክሳውያን ወንጌል ያስፈልጋቸዋል። ወንጌል ያስፈልጋቸዋል። ስለ ኢየሱስ ገና አልተነገራቸውም። እሺ ኢትዮጵያን ሰላም ወዳጄ እንዴት ነህ? ዳኒ እንደምን ነህ? ደህና ነህ ወይ? ያንተው ወገን ነኝ። እሺ እግዚአብሔር ይመስገን። አሜን ተባረኪ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሰላም አቤል እንዴት ነህ? ሰላም እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት አለ? እሺ ከየት ቤተ እምነት? እኔ ከጆባ ዊትነስ። እሺ ኦርቶዶክስን እየጠየቅን ያለ ነው። ኦርቶዶክስ ነው። ኦኬ ሌላ ቀን በኢየሱስ የማታሙ ሰዎች ምናምን ግቡ ሲባል ትገባለህ። ያን እሺ ሰላም አመለ ወርቅ ሰላም ሰላም አመለ ወርቅ እሺ ሊሚትለስ ነው የሚለው ሰላም ሊሚትለስ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። ሌላ ኦርቶዶክሳውያን ካላችሁ ሰላም ሊሚትለስ ማይክ ይሰማል። ምናልባት በጌታ ኮንክ ወይ ንገረን ጊዜ እንዳናባክን። እሺ እና ብዙ ሰዎች ላለመዳን የሚከራከሩ አይመስሏችሁ? እንዴት እንደማይድኑ ህይወት እንደማያገኙ ነው ሁሌ የሚያስቡት። እሺ ሰላም ጆሲ ሰላም ወዳጅ እሺ ጸጋና ሰላም ይብዛላችሁ። እሺ ሼር ይደረግ፣ ኮፒ ሊንክ ሪፖስት አድርጉት፣ ሪፍሬሽ እናድርገው። በጣም ወሳኝ ነው። ኦርቶዶክሳውያን መልስ ካላችሁ ግቡ፣ እየጠበቅን ያለ ነው። ላስት ላይ አንድ የሰራሁት ቪዲዮ አለ። ቅን የሆናችሁና መልእክቱ ሰዎች ጋር ቢደርስ ብዙ ሰዎች ይድኑበታል፣ ያተርፉበታል የምትሉ ከሆነ መጨረሻ ላይ የሰራሁት ቪዲዮ አለ። ፕሊስ ገብታችሁ ቢያንስ ሪፖስት አድርጉት፣ ሼር አድርጉት። እዚሁ ፕሮፋይል ላይ ገብታችሁ ሪፖስት ብታደርጉት ለሰዎች ይደርሳል። ያው ጴንጤ አይደለም ቲክቶክ መልእክቱን እያየ እየሰማ ለሰዎች ይጠቅማል ብሎ አይደለም የሚያዳርሰውና የኛ ሼር ማድረግ፣ የኛ ኮፒ ሊንክ ማድረግ፣ የኛ ሪፖስት ማድረግ ነው ሰዎች የሚያደርሰውና ስለዚህ ላስት ላይ የሰራሁትን ቪዲዮ ፕሮፋይል ውስጥ ገብታችሁ አንድ የሰራሁት ቪዲዮ አለ፣ ሰዎች እንዲማሩ እንዲጠነቀቁ እሱን ቪዲዮ ሪፖስት አድርጉት፣ ሼር አድርጉት። ጸጋ ይብዛላችሁ፣ ተባረኩልኝ። ቴንክ ዩ ጋይስ። እሺ ላይክ አድርጉት፣ ይጠቅማል ለብዙ ሰዎች ለመድረስ ማለት ነው። ጌታ ኢየሱስ ይባርካችሁ። ስለዚህ ኦርቶዶክስ መልስ አላት ወይ አንስተን እያወራን እየተነጋገርን ነውና ኦርቶዶክስ መልስ አላት የምትሉ ወዳጆች ካላችሁ ብትገቡ ደስ ይለናል። ኦርቶዶክስ መልስ አላት የምትሉ ሰዎች ካላችሁ ማለት ነው። በተለይ በዚህ ጉዳይ ላይ መልስ አላት የምትሉ ሰዎች ካላችሁ ጥያቄ አለን እውነት ለመናገር ማለት ነው። ነገረ ድነትን በተመለከተ ሊሆን ይችላል። ስለ መዳን እውነት የኦርቶዶክስ ትምህርት ለአንድ ኃጢአተኛና በደለኛ ሰው የመዳን ጥያቄውን ይመልስለታል ወይ? እርግጠኛ ያደርገዋል ወይ? እሱን በጣም መነሳት አለበት። ስለ ኢየሱስ ሲነሳ፣ ስለ ክርስቶስ ኢየሱስ እምነት፣ ኢየሱስን በማመን ስለሚገኘው ህይወት ሲወራ አንድ ኦርቶዶክሳዊ በእርግጠኝነት ደረቱን ነፍቶ እኔማ ኢየሱስ አለልኝ ይላል።
እኔማ ጌታ ያለልኝ ይላል። ስለ እኔ የሞተልኝ ኢየሱስ አለ ብሎ በድፍረት ያወራል። የምሬን ነው ማለት እንደ አንድ ኦርቶዶክሳዊ ታወራላችሁ እንዴ? እኔማ ኢየሱስ አለልኝ የሚል ኦርቶዶክስ አለ ኢየሱስ አለልኝ የሚል ኦርቶዶክሳዊ አለ? I don't think አው ኧረ መሲህ በፍጹም በጌታ ኮንሽ ነው እንጂ በፍጹም በእውነት የለም ማለት ይኸው እንትኑ እኮ አለ ይኸው የክርስቶስ ኢየሱስ ያደረገው ነገር ለሰው የከፈለው ነገር ምናምን እኮ አለ፣ ግን እታች አይወርድም። ሰው የኔ ነው ብሎ አይቀበልም። እሺ ወንዲያችን እንዴት ነህ? ወይ ወንዲ እንዴት ነህ? አቤት። ሁሉ ሰላም? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ በየትኛው ሀሳብ ላይ ትሰጣለህ? ጠይቀኝ በፈለግከው። ኧረ በፈለግኩት እንትን አይለም። እሺ እኮ አጀንዳው ምንድን ነው? እሺ ኢየሱስ ክርስቶስ አምላኬ ነው ፈጣሪ ነው ብዬ ልንገርህ ብዬ ነው። በእውነት እና አምላካችን እኮ ኢየሱስ ነው። ከዛ ውጭ ማን አምላክ አለ? እሺ ድነሃል? ድኛለሁ። በትክክል የምር ድነሃል? አሁን የዳነ ሰው ነው እያወራን ያለ ነው። እኔ አሁን ወንዲ አሁን የዳነ ሰው ነው እያወራኝ ያለው። ክርስቶስ ማንን ነው ያዳነው? እኛን ነው አይደል? በመስቀል ሞቶ ተሰቅሎ። እሱ ጥያቄ ነው ወንዲ ዛሬ ድነዋል ወይ እኮ? እኛን እኮ ነው ያዳነን። የአዳም ዘር በሙሉ ከኃጢአት ባርነት እኔ አንተን ነው የጠየኩት። ከወደቅንበት ያነሳን ክርስቶስ ነው፣ ኢየሱስ ነው። እኔ ወንዴን ነው የጠየኩት። ወንዴ ድኗል? ወንዴ ነው ድኗል ወይ ወንዴ? አወድኛለሁ፣ አድኖኛል። መድኃኒቴ ኢየሱስ ክርስቶስ አድኖኛል። እሺ ወንዴ እንደገና ደግሞ ዛሬ ቢሞት አያርግበትና የት ነው የሚገባው ወንዴ? እሱ መድኃኒዓለም ነው የሚያውቀው። እንዴ ቅድም ድኛለሁ አላልከኝም እንዴ ወንዴ? ተው እንጂ። እሱ መዳንና ስለ መዳን የተወሰነ ነገር ልንገርህ፣ አዳምጠኝና። አይ ቅድም ድኛለሁ አላልከኝም ወይ? ወንዲያችን ተቋረጥኩ እንዴ? ተቋረጥኩ ነው ወይስ ወንዲ ጋር ነው? ይሰማል። እኔ ያለው እሺ መሲሻ እንዴት ነሽ? እግዚአብሔር ይመስገን። ከየት ቤተ እምነት? ወንጌል አማኝ። ርዕሱን አልሰማሁም። ርዕሱን ዝም ብዬ ሳልገባ ነው የገባሁት። ይቅርታ ነው እንዴ? እሺ አይ ኦርቶዶክሳዊ መስለሽ ነው። እሺ ታለ እንኳን በወንጌል አመንሽ። እሺ ጸጋ ይብዛልሽ፣ ተባረኪ። እሺ አማን ሰላም። ወንዲያችን ስትችል ምልክት ስጠኝ። እሺ ምልክት ስጠኝ። ብዙ ትውልድ እኮ ነው ባይዘዌ ድኛለው ይላል፣
ግን ከምን እንደዳነ አያውቅም አይደል? ከምንድን ነው የዳናችሁት? ኢየሱስ ከምንድን ነው ያዳናችሁ? የዘላለም ሕይወት አለን ትላላችሁ። ዜን የት ነው የሚሄደው? ዛሬ እንደ አንድ ኦርቶዶክሳዊ ዛሬ ብትሞቱ የት ነው የምትሄዱት ተብላችሁ ስትጠየቁ ያ የዘላለም ሕይወት በአንዴ ይተናል፣ ይጠፋል። እስቲ አይ ኦርቶዶክሳውያንን የጠየቅኩት እኔ ኦርቶዶክሳውያንን ነው እየጠየቅኩ ያሉትና እሺ ካላችሁ ኦርቶዶክሳውያን መግባት ትችላላችሁ። ኦርቶዶክሳውያን ከሆናችሁ እና የምር እኮ ነው ይሄ ኢየሱስ ክርስቶስን ቤተክርስቲያኗ ደብቃለች እንላለን፣ ሸፍናለች። ወንጌል ተሸፍኗል እዛ ቤት። እሺ ሰላም ወዳጄ እንዴት ነህ? እሺ ሚዩት ነህ? ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት ወንድምነት? እኔ ከወንጌል አማኝ ነው እንዴ? እሺ ጸጋ ይብዛል። እንኳን ይወንጌል በስላሴ ነው። እሺ ተባረክ። ተባረክልኝ። አሜን። እና በደንብ ወንጌል እንደተደበቀባችሁ እንደተሸፈነባችሁ እንድታውቁት ምልክቱ የሚሆነው ይሄ ነው። ብዙ ሰው መድኃኒቱን ይዞ ግን አልዳነም አይደል? መድኃኒቱ እኮ አለ። መድኃኒቱን ይዞ በመዞር እኮ አይዳንም አይደል? መድኃኒቱን አቅፎ በመተኛት አይዳንም። በቃ መድኃኒቱን ወይ ጠጣ ወይ ዋጥ ከተባልክ አማራጭ ያለ እሱን የምትውጠውን መድኃኒት ይዘህ ስለዞርክ መሳቢያው ስላስቀመጥከው አትድንም አይደል? አይዳንም እኮ። እንዴት ነው ወዳጆች? አይዳንም። በእንደዛ መልኩ እኮ አይሰራም አይደል? መዳን ማለት ምን እንደሆነ አያውቁማ። ያው መዳን ሲባል ከበሽታ እንደሚድኑ ያስባሉ። ከዚህ ኦል መትረፍ ከዘላለም ጥፋት መዳን ማለት አያውቁማ። እና ይሴ ናግባ ጥያቄ ካለ ልጠይቀኝ ይችላል። ደስ እያለ ይመልስልሃል። ጥሩ ጥያቄ ነው ያነሳው ኮሜንት ላይ። ሀሳብ ካለ ግን መግባት ይችላል። ለዚህ ነው ወንጌል ኢየሱስ መሰበክ ያለበት። ለዛ ኢየሱስ አልተሰበከም፣ አልተነገረም። ምን ማለት ነው? ሰዎች ኢየሱስ እንደሚያድን ያውቃሉ፣ ግን አላመኑበትም። እና ምን አለን እኮ ይላሉ። ማመን ማለት ምን ማለት ነው? ለብዙ ኦርቶዶክሳውያን ኢየሱስ ክርስቶስ እሱ አምላክ መሆኑን ጌታ መሆኑን እናምናለን ይላሉ አይደል? ብዙ ሰዎች ዜን እሱ ጌታዬ ነው አምላኬ ነው ያልከው ምን አደረገ ነው ጥያቄ። ያ በስቲ ወንጌል አታቁም እያለን ያለውና እስቲ ናግባ ብራዘር፣ ናግባ እድል ሰጣለሁ ብራዘር። ቴንክ ዩ። እንግዲህ ኮመንትን አይቻለሁ፣ በጣም አሪፍ። እስቲ ግባና ሀሳብ ካለ እንሰማለን። እና በጣም ብዙ ትውልድ ወንጌል ያስፈልገዋል፣ ኢየሱስ ያስፈልገዋል ወዳጆች። አየ በጣም ብዙ ትውልድ አብሮ ተጋፊ ነው አይደል? ይጋፋል። ኢየሱስ እኮ ነው በዚህ እያለፈ ያለው ይላል። በጣም ብዙ ኦርቶዶክሳውያን እንደሱ ናቸው። ኢየሱስ እኮ ነው በዚህ በኩል እያለፈ ያለው። አቤት ትምህርቱ፣ አቤት ለሰው ልጆች የከፈለው ዋጋ ልዩ ነው እያሉ በጣም በቃ ቢዚ ናቸው። ስለ ኢየሱስ ሲያወሩ ሰሟቸዋላችሁ። እንዴ አታውቅም እንዴ
ከበሮ ስለ ኢየሱስ ነው የሚያወራው ይላሉ። በጣም በጣም በቃ ጉልላቱ እኮ ስለ ኢየሱስ ነው የሚያወራው። መቋሚያው እኮ ስለ ኢየሱስ ነው የሚናገረው። በሩ እኮ ስለ ኢየሱስ ነው የሚናገረው። በጣም ነው የሚያስቀን። ከኢየሱስ ጋር ግን አንዳች ነገር እንደሚሰጣቸው አምነው ኢየሱስን ግን አልነኩትም። ብዙ ትውልዶች ሕይወት እንደሚሰጥ ያምናሉ፣ ያውቃሉ። ግን እነሱ ኢየሱስ ክርስቶስን ነክተው ግን ከጌታ ዘንድ ሕይወትን ግን አልተቀበሉ። ያቺ ሴት ከሚያጋፉት ሰዎች መካከል ልዩ የሚያረጋት እሱ ነው። ልዩ የሚያረጋት እሱ ነው። እሱ በእውነት እንደሚፈውስ አምና የልብሱን ዘርፍ እንኳን ብነካው እንደሚያድናት አምና ብነካው ብላ በእምነት ነካችው። ብዙዎች ነክተውታል እኮ ተጋፍተዋል አይደል? ብዙዎች ነበሩ በዙሪያው። ለዛ እኮ ነው ገምሯቸው እንዴ በዚህ ሰው ሁሉ መሃል እንዴት ነው ሰው ነካኝ የምትለው ነው እኮ ጥያቄው። በዛ ሁሉ ትግል መካከል ብዙ ሰዎች ይነኩት ስለነበረ ማለት እኮ ነው ራስ። ዛሬም ቤተክርስቲያኒቷ እንደዛ አይነት ሰው ነው የምትመስለን አይደል? በዙሪያው ኢየሱስ ክርስቶስ ስለ ኢየሱስ ዝማሬዎች አሉ፣ ስለ ጌታ የሚያወሩ ሰዎች አሉ። መድረክ ላይ ያው እንግዲህ ወንጌል ይነበባል ምናምን አሉ 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 አሉ። የእምነት ንክኪ ግን ይጎላታል ቤተ ክርስቲያኒቷ። አየህ፣ የእምነት ንክኪ እውነት እኛ ኢየሱስን ካመንን የዘላለም ሕይወት አለን የሚል መነካካት። አየህ፣ እሱ መነካካት ያ በእምነት ነክታው እንደ ዳነች ደሟ እንደቆመ ኃይል ከኔ ዘንድ ወጣ ብሎ ጌታ እንደመሰከረ የጌታን የማዳን ተስፋ በእምነት የሚቀበል ንክኪ ቤተ ክርስቲያኒቷ ያስፈልጋታል። አሁን ወከባ ነው ያለው፣ ወከባ ነው ያለው፣ ወከባ ነው ያለው፣ ወከባ ነው ያለው። ሺ ኢዝ ቢዚ ብራዘር ወንዲያችን። እሺ ኔትወርክ ነው፣ ይቅርታ ኔትወርክ ነው መሰለኝ። እሺ ችግር የለም። እሺ ወንዴ፣ ስለዚህ እንደ አንድ ኦርቶዶክሳዊ ድኗል፣ በጣም ድኗል፣ በጣም ድኗል። የዘላለም ሕይወት አለው ወንዴ። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውና ደሙ ተቀበልኩ የዘላለም ሕይወት እንደሚኖረኝ በፍጹም አምናለሁ። ስትቀበል ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አዎ እየተቀበልኩ ነው እንጂ። ስለዚህ የዘላለም ሕይወት ያገኘኸው ሥጋና ደሙ ስትበላ ነው ማለት ነው። ወንጌሉ ላይ ላላ አይ እኔ እየጠየቅኩ ነው ያለሁት። ስለዚህ የዘላለም ሕይወት ያገኘኸው ሥጋና ደሙ ስትበላ ነው ማለት ነው። አይ እንደ ኦርቶዶክስ አስተምሩ ስቴፕ አለው እያንዳንዱ የመዳን መንገድ ማለት ነው። ስለዚህ አይደለም ማለት ነው። አይደለም ግን ስለ መዳን ያለኝን ግንዛቤ ተወሰነ ልንገርክ። ገብቷል? መዳን የሚባለው ምንድነው ስንል መዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳምን ሥጋ ለብሶ በምድር ላይ ተመላልሶ ሰውን ከወደቀበት አንስቶ ዘላለማዊ ሕይወት እንዲያገኝ መንገድ የሰጠው ማለት ነው አይደል? እንግዲህ እንደኛ እንደ ኦርቶዶክሳውያን ሁሉም ሰው ድኗል ብለን እናምናለን። በመጀመሪያው ድህነት ገብቷል አይደል? ድህነት ሲባል አሁን ለምሳሌ አሁን ቅድም እንዳልከው ደም ፈሰሳት ቀጠለላት እንደዚህ የእነንትና ልጆች ከሳት ዳኑ ምናምን እሱ ድነት አይደለም፣ ስጋዊ ድነት ነው።
ዘላለማዊ ድነት ማለት ግን ኢየሱስ ክርስቶስ ለፍርድ ሲመጣ በቀኙ የሚያቆም ስራ ሰርቶ ለዛ ክብር መብቃት ነው መዳን የምንለው የመጨረሻው እንጂ ዛሬ ድኛለሁ ብሎ ቁጭ ብሎ እንዳንተ ማውራት አይደለም። መዳን ማለት ዘላለማዊ ህይወት ለማግኘት ሌላ መዳን እንዳለ ነው። መዳን ኢየሱስ ክርስቶስ ከዛ ከመጣብን አዳም በተሳሳተው ውድቀት ኢየሱስ ክርስቶስ እንዳዳነን በግልጽ እናምናለን። ግን ቀጣይ ደግሞ ሌላ ድህነት ይጠብቀናል። እሱም በግራና በቀኝ አቁሞ ሲመረምረን ዋናው ድህነት በቀኝ ቁም በግራ ቁም የሚለው እሱ ዋነኛው ድህነት አድርገን እንጠብቀዋለን። ስለዚህ ምንድነው እያለን ያለው? ያን ደግሞ የምንጠብቀው ስማኝ ቆይ ልጨርስልህ። ያን ደግሞ ስንጠብቅ ያን ደግሞ ስራ ሰርተን ነው እንጂ ዝም ብለን ቁጭ ብለን እያፌዝን አይደለም። ወንዴ ሰማሁ እኮ ስለሰማሁ ነው እያወራሁኝ ያለሁት። ስለዚህ ኢየሱስ ያዳነ ለዋናው ድነት አይደለም ማለት ነው። ዋናው ስላልከኝ ማለት ነው። እሱ አድኖናል። ገብቷል አይደል? እሱ የራሱን ስራ ሰርቷል። ግን የኛ ስራ አለ። የራሳችሁን መዳን ፈጽሙ ብሎ በወንጌል አስተምሮናል። ዋናውን ድነት ማን ያዳነ? የራሳችሁን መዳን ፈጽሙ አይልም ወንጌሉ? ወንዴ እየሰማኸኝ ነው? ዋናውን ድነት ማን ያዳነ? አሁንም እኮ በቸርነቱ የሚያድነን እሱ ነው። ገባህ አይደል? ግን ኧረ ተው ወንዴ፣ ግን የኛ ስራ ይጠይቀናል። ቆይ ወዳጅ፣ ዋናውን ድነት ያዳነ ማን ነው? እሺ አሁን ለምሳሌ ያመነ የተጠመቀ ይድናል ይላል አይደል? ወንዴ ዋናውን ድነት ያዳነ ማን ነው? ኢየሱስ ክርስቶስ እኮ ነው። ኢየሱስ ክርስቶስ ነው። ቅድም ግን ዋናውን ድነት ደግሞ እኛን ምንድነው ስትል ነበር። ከመሆን ብራዘር ማለት ስንቴ ነው የምትድነው? ና ልንገርክ፣ መዳን ፕሮሰሳዊ ነው ታውቃለህ አይደል? ቅጽበታዊ አይደለም። ይሄንን መለየት አለብህ። ያልዳኑ ሰዎች ነው የሚድኑት? መዳን ፕሮሰሳዊ ነው። ያልዳኑ ሰዎች ነው ወይ የሚድኑት? ዛሬ ስራ እየሰራክ በሄድክ ቁጥር ዛሬ አንተ ወንጌል እያስተማርክ ነው አይደል? እየዳንክ ነው። ሳልድን አልዳንኩም ነበር እስካሁን። የትኛው ድነት ነው? ድነቱን እኮ ስቴፕ ባይ ስቴፕ መረዳት አለብህ። ገባህ? የትኛው ድነት? ስንት አይነት ድነት ነው ያለው? ኦኬ ነገርኩህ እኮ አልነገርከኝም። መጀመሪያ እኮ ዘላለማዊ በመጣብን ቅጣት ከሱ ድነናል። እንግዲህ ኢየሱስ ክርስቶስ በደሙ ዓለምን አድኗል። ይሄ መዳን ይለያል። አንድ ስቴፕ ነው። ይሄ መዳን ይለያል። ኔክስት ከዛ በኋላ ደግሞ ይሄ መዳን ይለያል ወይ ወገን? የተደማመጥ እንጂ ይሄ መዳን ይለያል ወይ? እንዴት ነው የምትረዳው? እንድረዳ ነው እየጠየቅኩ ያለው ወንዲያችን። ይሄ መዳን ይለያል ወይ? እሺ ከዚህ በኋላ አንተ ድናል፣ ምንም ፍርድም አያስፈልገኝም፣ ቀጥታ ገነት እገባለሁ ብለህ ነው የምታምነው? ይሄ መዳን ይለያል ወይ? አሁን ስለኔ ያለም ስላንተ ነው እያወራ ያለው። እኔም እኮ እያወራው ነው እኮ ጠየቅኩ። ትክክለኛው ሀሳቤን ለመረዳት ነው አይጠየቀኝ? ይሄ መዳን ያስረዳ ነው። ኢየሱስ ክርስቶስ ዓለምን ሁሉ አድኗል አይደል? አሁንም እያዳነ ነው። ነገም ያድናል። ዓለምን አላድንም ግን ነገም ለፍርድም ያቆማል አይደል? ያ ፍርድ ደግሞ ለኔም ለአንተም ለሁሉም ነው አይደል? ወንዴ ቆይ ግራ አትጋባ። አሁን ስለኔ አይደለም የምናወራው፣ ስለአንተ ነው የምናወራው። ኦኬ ቢያንስ የሆነ ነገር አውቀት ሄዳል ወይ ደግሞ አሳውቀን እና ልንገርክ እና ኦልሬዲ ድነናል፣ እየዳንን ነው፣ እንድናለን። ይሄን ስቴፕ በደንብ መረዳት አለብህ። የኦርቶዶክስ ጥሩ ስለ መዳንህ እናወራ። ትክክለኛ ስለ መዳን ያለው ትምህርት ነው እንጂ ጥሩ ስለ መዳንህ እናወራ። ዘላለማዊ ድህነት የትኛው ነው? ፎር ኢንፎርሜሽን ይኸውልህ ወንድዬ፣ በቤተ ክርስቲያን መጽሐፍ ውስጥ ማለት ነው አሁን ያልከውን ስቴትመንት ፈጽመ ፈልገ እንደማታገኘው ታውቃለህ? የትኛው? ድነናል፣ እየዳንን ነው፣ እንድናለን የሚል
ፈጽመ ማለት ነው። በኦርቶዶክስ የራሳችሁ መዳን ፈጽሙ የሚለው ማለት ነው። ትሰርዘዋለህ አንተ። ቆይ አንዴ ወዳጅ፣ አሁን ሐዋርያው ቅዱስ ጳውሎስ ራሳችሁ መዳን ፈጽሙ የሚለው አትደባልቃ ወንዴ። ያልኩህን ሰምተሃል? ድነናል፣ እየዳንን ነው፣ እንድናለን የሚል የኦርቶዶክስ ትምህርት በቤተ ክርስቲያን ውስጥ እንደሌለ ታውቃለህ ወይ? በየቀኑ የምንማረው ይሄንን ነው። ማስረጃ አንድ መጽሐፍ አንድ ቤተ ክርስቲያን እንዲያለችበት አንድ መጽሐፍ እስቲ መጽሐፍ ምናምን አንተ ሲገባ እኮ ነው እኔ እየነገርኩህ አይደል እንዴ? እንዲገባ እንዲገባ እየነገርኩህ እኮ ነው። በመጽሐፍ ቅዱስ ራሱ እየነገርኩህ አይደል እንዴ? ይሄ ትምህርት የለም ነው የምልህ። በቃ ፖይንቱ በመጽሐፍ ቅዱስ እየነገርኩህ እኮ ነው። የለም ነው በመጽሐፍ ቅዱስ እየነገርኩህ እኮ ነው። ችግር የለም ነው። አሁን ወደ መጽሐፉ ለምን የለም ትላለህ? የለም ማስለ የለ ነው አብራዘ ዝም ብለህ የለም ትላለህ እንዴ? እኔ እየነገርኩህ እየሰማኸኝ አይደል? አንድ የቤተ ክርስቲያን መጽሐፍ ጥቀስና ድናችኋል፣ ድነናል፣ እየዳንን ነው፣ እንድናለን የሚል አንድ ካለ አሳየኝ። በመጽሐፍ ቅዱስ ልንገር። የለም ነው በቃ የለም፣ እንድታየው ያክል ነው። እሺ ይሄ እኮ ነው ችግራችሁ። ይሄንን እኮ ነው እንደዚህ እንደ ጋሪ ጭንቅላት እንደዚህ ሽፍንፍን ተደረጋችሁ ተወጥፋችሁ ያላችሁ አንተ ናችሁ። በጣም ነው የምታሳዝን። ተሳደብከው ሰው ስሜታዊ ሲሆን ይሳደባል። ምንም ስሜታዊነት አይደለም። የሆነ ታሳዝናላችሁ። ችግር የለም። ለመማር ከሆነ እኮ ኦፕን ሆነ የተወሰነ ነገር ይሄን አልገባኝም ይሄን አስረዳኝ ልትለን ትችላለህ። በጭፍኑ እንደዚህ የለህም እንደዚህ ሽምጥጥ አለ ካለ አሳየኝ። የምር ይሄ በጣም ከባድ ድንቁርና ነው። ግድ የለም ካለ አሳየኝ። የራሳችሁ መዳን ፈጽሙ ያለው ቅዱስ ጳውሎስ ለማን ነው? የራሳችሁን መዳን ፈጽሙ ማለት ድናችኋል፣ እየዳናችሁ ነው፣ ትድናላችሁ ማለት እኮ አይደለም። የለም። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ ለፍርድ አያቆምም ነው? እኔማ ስሜታዊ ያለው እሺ፣ ለፍርድ አያቆምም ነው? ቆይ ወንዴ፣ በጣም ሲምፕል ጥያቄዎችን ልጠይቅ። ድኛለሁ ስትል ምን እያልክ ነው ያለው? ነገርኩህ እኮ ቅድም ሰምተኛል። ከሰማኸኝ አልነገርከኝ። ድኛለሁ ስትል ምን እያልክ ነው ያለው? ያመነ የተጠመቀ ይድናል ተብሏል አይደል? ይሄ ገና የሚፈጸም ነው። ገና ድኗል ሳይሆን የሚፈጸም ነው። ወንዴ ጥያቄው ላይ ያተኩር። ድኛለሁ ስትል ምን እያልክ ነው ያለው? የዘላለም ሕይወት አግኝቻለሁ ምልክ ከኢየሱስ ክርስቶስ ቀኝ ስቆም ነው ስለ እሱ ነገር ገና የሚፈጸም ጉዳይ ነው። ምን እያልክ ነው ነው ጥያቄው። እሱ ጋር ነው ያለው። ድኛለሁ ስትል ምን እያልክ ነው ያለው? ከዘላለማዊ ከመጣብን ኢየሱስ ክርስቶስ ያን በቀራንዮ መስቀል ላይ የቆረጠልን ድህነት እሱ ድኛለሁ እላለሁ። ኔክስት ደግሞ ኢየሱስ ክርስቶስ ቆይ ድኛለሁ ስል ከአዳም ኃጢአት ማለት ነው። የውርስ ኃጢአት ታምናለህ? ከዛ ከመጣብን ማለት ነው እኮ ከውርስ ያንን ታምናለህ? እሱም ሙሉ በሙሉ ደምስሶልናል። የውርስ ኃጢአትን ታምናለህ? ኦልሬዲ ውርስ ኃጢአት እኮ ኃጢአት በዛ ጊዜ አዳም በበደለው የሰው ልጅ ሁሉ ወድቋል። ግራ ትጋባለህ። የውርስ ኃጢአት ታምናለህ ወይ? እሱ ለማንም አለማንም ማለት ነው። ኢየሱስ ክርስቶስ ተሰቅሎ ዓለምን አድኗል አይደል? ብራዘር ወዳጄ፣ ቆይ ስሜት ያቱን ወዳጄ፣ በጣም ሲምፕል እኮ የጠየቁ በአዳም ኃጢአት ምናምን ብለህ አውርታል እና የውርስን ኃጢአት ታምናለህ ወይ? የውርስ ኃጢአት ታምናለህ ወንዴች? ኧረ ተው እንደዚህ ኃጢአት ማለት ነው። ልንገርህ ኃጢአት ምንድን ነው አልተባልክም። በውርስ ኃጢአት ታምናለህ ወይ ወንዴ? አልገባም። እምልክ አልተረዳኝም። ጥያቄ እኮ ጠየቅኩ። እኔ ጥያቄ ስጠይቅ ያንተን ሀሳብ መረዳት አይኖርብኝም። ዝም ብለህ እየተንከባለልክ እኮ ነው። እኔ ጥያቄ እኮ ነው የጠየቅኩ ብራዘር። እሺ አንተ በምንድን ነው ዳንኩ የምትለው? ቆይ አንተን ነው የምናወራው። ያንተን ነው። በምንድን ነው የዳንከው? ደስ እያለ ይመልስልሃል። ቆይ የዳንከው በምንድን ነው? ቆይ ሆልድ ኦን ብራዘር፣ ጥያቄ አትዝለል። መልስ ከሌለ የለኝም ነው የምትለው። አንተ የዳንከው በምንድን ነው? በውርስ ኃጢአት ታምናለህ? እሺ ልመና አንተ ንገረኝ። እሺ አንተው ንገረኝ። እኔ ልመና። ሆልድ ኦን ብራዘር፣ የውርስ ኃጢአት ታምናለህ ወይ?
አንተ ንገረኝ እስቲ አንተውን ልመን እስቲ እኮ ወይ አንተውን ልስማ። የለኝም አላምንም ምናምን በለና ብራዘር ጥያቄ አንተ በቃ የምታስተምረው ስለ መዳን ያቺ ሴት ደም ይፈሳት ነበረ ወዳጄ ቀጠለላት። አሁን ይሄ ነው መዳን? ግድ የለም ፎከስ አድርግ። አሁን ጥያቄ ላይ ፎከስ አድርግ። የውርስ ኃጢአት ብለህ ታምናለህ ወይ? ኃጢአት አይወራረስም ኖርማሊ ልንገርክ። እሺ እንግዲያውስ ከምንድን ነው የዳንከው? የሰው ልጅ ትእዛዙን በማፍረስ ኢየሱስ ክርስቶስ ያዘዘውን ትእዛዝ አጥፍቶ ወድቆ ነበር። ኦልሬዲ ከገነት ተባሮ ነበር። ከዛ ከተባረረበት ቦታ ከምድር ወድቆ ተመልሶ ወደ ገነት የገባበት መስመር መዳን ነው አይደል? ከምንድን ነው የዳንከው ወራጄ? በእውነት አልፋ ከምንድን ነው የዳንከው? ከወደቅንበት ኢየሱስ ክርስቶስ አነሳን ከዘላለማዊ ሞት። ከዘላለማዊ ሞት እና ጥሩ ከዘላለም ሞት ነው የዳንከው። አሁን የዘላለም ሕይወት አለ አለኝ አልኩ እኮ አለ የዘላለም እሺ ጥሩ ሕይወት የዘላለም ሰው እና ሞቼ የቀረው መሰል በኢየሱስ ክርስቶስ እኮ ሞት ተደምስሷል። ሞት በሞት ስለዚህ አሁን ገድሎታል። ጥሩ ስለዚህ አሁን የዘላለም ሕይወት አለ ማለት ነው። ሞቱን በሞቱ ገድሎታል። ኖርማሊ የዘላለም ሕይወት አለ ወይ አንተ? የሰው ልጅ ነጻ ፈቃድ አለው። ገባ ካረል ወንዲያችን ዛሬ እኔና አንተ በምናደርገው ስህተት ልንወድቅ እንችላለን ወይ? ስለኔ አታውራ፣ ራስን ችላ አውራ። የዘላለም ሕይወት አለ ወይ ወንዴ? ዛሬ አንተም የራስን ችላ አውራ። በቃ አውራ ለራስህ። እኔም ዝም ብዬ ልቀመጥ? ወንዲያችን ዛሬ የዘላለም ሕይወት አለ ወይ? እዴ ብራዘር ንቃ እንጂ እንዴ! ነገርኩህ እኮ። አልነገርከኝም። ዛሬ የዘላለም ሕይወት አለ ወይ? አልነገርከኝም። ቀላላለኝ እንዴ? ባይኖረኝ አወራለሁ እኮ አለኝ ወይ? ኦኬ አለው። የዘላለም ሕይወት አለው። እሺ የእግዚአብሔርስ ልጅ ሆነሃል እንዴ? የማን ልጅ ነው ብለህ ነው የምታወራው? እኔ አላቅም ብራዘር፣ ዛሬ ነው ያገኘው። የዘላለም ሕይወት የእግዚአብሔር ልጅስ ሆነሃል? እና የሰይጣን ልጅ የዘላለም ሕይወት አለው? እኔ አሁን አንተ ነው እየጠየቅኩ ያለሁት። የዘላለም ጥያቄ ከራሱ እኮ የዞረበት ነው ሲጀመር። የዘላለም ሕይወት የሚሰጥ ኢየሱስ ክርስቶስ ነው። እየጠየቁ የእግዚአብሔር ልጅ ሆነሃል ወይ? ግድ የለም የእግዚአብሔር ልጅ ሆነሃል። የእግዚአብሔር ልጅ ነኛው ጌታ የመድኃኒት ኢየሱስ ክርስቶስ። እሺ ጸድቀሃል? የመጽደቅ መስፈርቱ ምንድን ነው? እስቲ ንገረኝ። ጸድቀሃል ወይ? የመጽደቅ መስፈርቱ ምንድን ነው? እስካሁን ካልጸደቅ ካሁን መስፈርቱን ብነግርህ ምንም አይጠቅምህም። ጸድቀሃል ንገረኝ እስቲ። አንተ ጸድቀሃል? አንተ ጻድቅ ነኝ የምትል ጀግና ነህ። እስቲ ንገረኝ። ስለ አንተ ነው እየጠየቅኩ ያለሁት። ጸድቀሃል ወይ ወንዴ? ብጸድቅም አላወራውም እኔ። ስለዚህ አልጸደቅክም ማለት ነው? ብጸድቅም አላወራውም። ጻድቅ ነኝ ያለ እኮ አልጸደቅ እኮ የማታወራው ስላልጸደቅክ ነው። ብጸድቅም አላወራውም። እሺ ብጸድቁም ቤተክርስቲያንን ያሳደገችበት ስርዓት ነው። ብጸድቁም አታወሩት የተባለበት ጻድቅ ነኝ ማለት ሰይጣናዊነት ነው። ጻድቅ ነኝ ማለት ሰይጣናዊነት ነው። ማስረጃ ስጠኝ። አዎ ሰይጣንን የተተናከለው ሰው ነው። ይሄ ራሱን ከፍ የሚያደርግ ዝቅ ይላል። ማስረጃ ስጠኝ። ራሱን ከፍ የሚያደርግ ዝቅ ይላል። የሉቃስ ወንጌል ምዕራፍ 1 ላይ አንብብ እስከ መጨረሻ። ሉቃስ 1 ላይ እሺ። ራሱን ከፍ ኦኬ። ስለዚህ ጻድቅ ነኝ ማለት ራሱን ከፍ ማድረግ ነው። አዎ እርግጠኛ ነኝ። እኔ ጻድቅ ነኝ ብዬ እያወራው ልሄድ ነው መንገድ ለመንገድ ወይስ ጻድቃኖችን ልንባባል ነው? አይ ትክክለኛ የሃይማኖትን ትምህርት የሚያስተምር ሰው ማለት ነው። እሺ እሺ። እኔ በደለኛው ሰውዬ ራሱን ከፍ ሲያደርግ ማለት ነው እያለ ነው እንጂ ጻድቃኖች
ከፍ አድርጎ ራሱን ቆልሎ አይደለም ያወራው። ኦኬ ስለዚህ ለትህትና ነው እንጂ ጸድቀሃል ማለት ነው። ለትህትና ነው እንጂ የማትለው ጸድቀሃል ማለት ነው። ለትህትና ነው እንጂ የማትለው አልናገረውም። ያችን ቃል አልናገራትም እኮ ግን ማለት አሁን አንተ ኃጢአተኛ ነህ ወይስ ችግር ኃጢአተኛ ነህ? አልናገራትም። በደለኛ ኃጢአተኛ ነኝ። ኃጢአት እሰራለሁ በየደቂቃው ኃጢአትን የሚሰራ ሰው እኮ ይታወቃል። ጻድቅ አይደለም ማለት ነው እኮ። አንተ ጻድቅ ነህ። ስለዚህ አሁን ኃጢአተኛ የሆነ ሰው ጻድቅ ነኝ ብሎ ከተናገረ ነው ውሸት። አየህ፣ ግን ኃጢአተኛ የሆነ ሰው እኮ ጻድቅ አይደለም። ስለዚህ ጻድቅ ነኝ ብለህ ልትሸውረን አትችልም። በየደቂቃው ኃጢአትን እንሰራለሁ ብለህ፣ ስለዚህ አንተ ኃጢአተኛና በደለኛ ሰው ነህ እንጂ ጻድቅ አይደለም። እሱ አይመለከትህም። እኔና ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው የምናወራበት። አይ ነው ሪያሊቲን ነው እያወራን ያለ ነው። ይመለከትህ እኔና ክርስቶስ ነው የምናወራበት። ስለኔ ኃጢአት ስለኔ ጽድቅ አይመለከትህም። የሆንከውን እኮ ነው ኃጢአተኝነትን አይመለከትህም። እሱ ውስጥ አትግባ። ስለ መዳን አውራ። ስለ መዳን እኮ ነው የምናወራው። ስለ መዳን አውራ። ስለ መዳን ስለኔ መጽደቅ ስለኔ ኃጢአት ደረጃ ለአንተ ኑዛዜ አላቀርብም። አይ ለኔ ኑዛዜ እኮ አላቀርብም። የሆንከው ነው የነገርከኝ ብራዛ፣ የሆንከው ነው የነገርከኝ። ሶ ምንድነው ፖይንቱ? ምንድነው? ወንዴ ዛሬ ቢሞት መንግስተ ሰማያት ይገባል? አይመለከትህም። የትኛው መላእክት ወይስ የትኛው ፈጣሪ የሆነ ነው አንተ መግባቴን አለመግባቴ የምትጠይቀው? የትስ ሊዳ ምን አገባክ? እኔ እኮ ሰው ስለሆንኩኝ ነው። እኔ ማምነውን አምኛለሁ። እኔ ሰው ስለሆንኩኝ ነው የጠየቅኩ ያለሁት። የማምነውን አምኛለሁ። እሱ አይመለከትህም። አይ ለምን መሰለህ የጠየቅኩ? አይመለከትህም። ስለ መዳን እስከ አፍንጫ ድረስ ስሜት ኢየሱስ ክርስቶስ ማዳን ስሜት የአዳም ልጆችን እንደዚህ በፉከራ አይደለም ሃይማኖት እንደዚህ ሃይማኖት ከመጨረሻው ነገር ከዛ ውጭ ግን በፉከራ እንደዚህ አይወራም። ሃይማኖት እንደዚህ በፉከራ አይወራም። እንዳንተ አንተ ኦልሬዲ ገነት ውስጥ ቦታ አስቀምጠህ ቁጭ ብለሃል። በፉከራ አይቻልም። ያንተ አካሄድ አይቻልም። ያረጋህን ነገር አንደርስታንድ አደርጋለሁ ግን አይቻልም። በአንተ መንገድ ምንም አይቻልም። ችግር በአንተ መንገድ አይቻልም ነው እያወራን ያለው። ግድ የለም ስለ አንተ መንገድ ነው እያወራን ያለው። ተረጋጋ። አንተ በምትለው አይቻልም አልኩ። 4 ነጥብ። ኦልሬዲ እኔ ድኛለሁ ብለህ ገነት ውስጥ የሆነች መሬት አስቀምጠህ እንደዚህ ገብቻለሁ በተአምር አይቻልም። ጥሩ እኮ ስለ አንተ ነው እኮ እያወራን ያለው። ስለዚህ ስለ አንተ እያወራን እኔ ስለኔ ስላልሰማኝ እኮ ስለኔም ራሴ ያውቃለሁ አልኩ። ምን ሆነ ነው ወንዴ? እኔም ስለ ራሴ እኔ ያውቃለሁ። የኢየሱስ ክርስቶስ ማዳን ታዲያ ለምን ገባ? ክርስቲያን የምታስተምረው ታዲያ ለምን ገባ? ብራዘር ካላወራ ካልተናገርክ የሆነልን መመስከር ካቃተ ታዲያ ለምን ገባ? የመሰከርኩልህ እኮ ኢየሱስ ክርስቶስ አይደለም ስትጠየቅ ምን አገባ እያልክ ስትጠየቅ አይደለም መልስ የምታጣበትን ትምህርት ሲሆን ምን አገባ ትላለህ። ምን አገባ እኮ አይባልም። የገባው ነገር የምትጠይቀው ጥያቄ ራሱ አታውቅም እኮ አንተ ዝም ብለህ ነው እዛው እንደገመድ ተጠቀለለው። እምነትህን የጠየቅኩ ምን አመሱ? ስለ መዳን ነገርኩ እኮ ስለ መዳን ጠየቅከኝ። ነገርኩ ስለ መዳን ነው። ስለ መዳን ጠየቅኩ። ነገርከኝ። ነገርኩ። ስለ መዳን የጠየቅኩ። አየህ እናንተ ቤት ላይ ያለው የመዳን ትምህርት ምን ያህል ክሊር እንደሆነ ነው እየጠየቅኩ። አይገባችሁም የምለው እኮ በምክንያት ነው። የሰውን ሐሳብ በትክክል የመቀበል እንትን የለህም። ታዲያ ካልገባ ለምን ገባ? ብራዘር የምትናደድ ስትጠይቅ አንተ ነው እንጂ የማይገባ ካባ እኔ መቼም አልናደድም። አንተ ነህ እንጂ የማይገባ። ከመለስክልኝማ ይገባኛል። አንተ ግን መመለስ እኮ አቃተህ። ምን አገባ? አንተ እኮ ጥያቄና መልስ ነው እንጂ ይሄ በዚህ መልክ ነው እንደዚህ የማስረዳት ኦርቶዶክስ መልስ አላት ወይ ነው እርሱ እኮ አይተን የገባው እኮ እንዲሻ ቀላል አላት እንዴ? ያው እየመለስኩልህ እኮ ነው። ምን አገባ ነው መልሱ? እየመለስኩልህ እኮ ነው ብራዘር። ምን አገባ ነው መልሱ እኮ ጥያቄ እኮ ማለት ነው። አሁን የጠየቀኝ ጥያቄ አይመለከትም። ምክንያቱም አንተ ከሞትክ መንግስተ ሰማያት ትገባለህ ወይ አትገባም ወይ? እንደገና ደግሞ ጻድቅ ነው ወይ ጻድቅ አይደለም ወይ? ጥያቄ አይሆንም።
ውረድ ነው እንጂ የኔ ጥያቄ ነው። አይሆንም፣ በፍጹም አይሆንም። ጥያቄ ነው። መልስ ስለሌለ ነው የማይሆነው። ብራዘር አይሆንም፣ ጥያቄ አይሆንም። ለምን አይሆንም? ይሄ ማንም አይመልስልህም። ሲጀመር ማንም አይመልስልህም። መልስ ስለሌለ ነው። ይሄ ሉተር ከመለሰልህ እንጂ ማንም ኦርቶዶክሳዊ መንግስተ ሰማያት ዛሬ ብትሞት ትገባለህ ወይ አትገባም ወይ የሚልህ ግን የሚልህ የዘላለም ሕይወት እንደሚያገኝ እማትመልሰው ለምንድን ነው? ቆይ አሁን ልንገርህ። ሶስት ነገሮች ልንገርና ሀሳቤን ይጨርሳለሁ። ማድመጥ አለብህ። አሁን ደግሞ መስማት አለብህ። መመለስ ያቃተህ ለምንድን ነው? ምን አገባ ብለህ መመለስ የጀመርከው ለምንድን ነው? እሱ እምነትህ ከዚህ በላይ ስለማያስኬድ ነው። ብንጸድቅም ባንጸድቅም ብለህ ነው የምትቀጥለው። ኦርቶዶክስ እንደሱ ነው። ዳትስ ዋይ ብራዘር፣ ብንጸድቅም ባንጸድቅም የሚል እምነት ውስጥ ቁጭ ብለህ ከዚህ በላይ መልስ ይኖራል ብዬ አላስብም። ስለዚህ ወንድሽ አሁን አንተ ማድረግ ያለብህ ታፕታፕ ሼር ብቻ እንጂ ነገረ ድነቴን ለምትጠየቀው ጥያቄ መልስ አለኝ የማለት ድፍረት የለም። ስትጠየቅ ምን አገባ የምትለው መልስ ስለሌለ ነው። ወራጅ መልስ የሌለው እምነት ውስጥ ነው ያለው ማለት ነው። እና አይዞ ብራዘር አይዞ፣ ሌላ ጊዜ ወይ ቴክ ዩር ታይም አንብብ። ስላልተዘጋጀው የቤተ ክርስቲያንን ትምህርት ስላላወቅ ይሆናል የምናበረታታ እንደሱ ነው። የምታምነውን እምነት ስትጠየቅ ምን አገባ አይባልም። ስለዚህ ጠይቅ፣ ሄደ ጠይቅ። ዛሬ በሞት የት ነው የምገባው ብለህ ጠይቃቸው። እንዴት መልስ የለኝም ብለህ ጠይቃቸው እነሱ ቤተ ክርስቲያን። ኦኬ፣ መልስ ከሌለ ግን መጽሐፍ ቅዱስ መልስ አለ። በክርስቶስ ኢየሱስ ያመነ ሰው የት እንደሚገባ መጽሐፍ ቅዱስ ክሊር የሆነ መልስ አለ። በጣም ክሊር የሆነ መልስ አለ። ስለዚህ የእግዚአብሔርን ቃል አንብብ። የእግዚአብሔር ቃል ውስጥ መልስ አለው። ልክ ነው። ኦርቶዶክስ መልስ ላይኖራት ይችላል። የእግዚአብሔር ቃል ግን መልስ አለው። ስለዚህ መልስ መጽሐፍ ቅዱስን አንብብ ነው የምልህ። ሚዩት አታድርጋ፣ ሰውን ሚዩት አታድርግ። ሚዩት አድርጋ አታውራ። አይ መልስ ይህ ፍርሃት እኮ ነው። ይህ ፍርሃት ነው። የተጠየቀውን ጥያቄ ምን አገባህ የሚል እኮ ፍርሃት አይደለም። አንተ እኮ እኔ ጠያቂ ነኝ፣ ምን ያስፈራኛል? እሱ እኔ ሲወል ግባ አይመለከትህም። ጥያቄ ነው። አስተምሮዬ ነገርኩክ ወይ አላቀውም ነው የምትለው? እሱ ነው ጠያቂ። ምን አገባህ አይባልም። አስተምሮ ምንድን ነው? አይመለከትህም። እሱ ሌላ ስቴፕ ነው። ስለ መዳን ትምህርት ነገርኩክ ብራዘር። ስለ መዳን እኮ ይጠይቃል። አይመለከትህም ማለት ጥያቄህን አይመለከትህም እንዴት ይባላል? እኔ ሞቼ ገነት ልግባ ተስፋ አደርጋለሁ። ዘላለማዊ ሕይወት ተስፋ ነው የምታደርገው። ሙሉ ተስፋ አደርጋለሁ። በኢየሱስ ክርስቶስ ገነት እንደምገባ ተስፋ አደርጋለሁ። እምነት፣ ተስፋ፣ ፍቅር እነኚህ ነገሮች አይለያዩ። ቅድም ግን ኃጢአተኛና በደለኛ ነኝ ብለኸኛል። ተስፋ አደርጋለሁ። ኃጢአተኛና በደለኛ ሰው ነኝ ብለኸኛል ነው ያልኩ። በደለኛ በሆነም እኮ ንስሐ እገባለሁ አባቴ። ዛሬ ብበድል ዛሬ እገባለሁ። ዛሬ ንስሐ ገብተሃል? ምን አገባክ? እሺ፣ ስለዚህ ዛሬ ገነት ምን አገባክ? ዛሬ ገነት ትገባለህ? ምን አገባክ? እንደዚህ ነው መልስ። እንደዚህ ለሆነ ሰው ታዲያ ምን እንሰራለን ታዲያ ብራዘር? እታችሁ እኮ ታፕታፕ ነው። ያንተም ጥያቄ እኮ የሆነ ትርጉም አልባ። አረ ብራዘር፣ ምን አገባ የምትል ከሆነ እምነትህ ስትጠየቅ ምን አገባ ምናምን የምትል ከሆነ ብራዘር ታዲያ ምን ትሰራለህ እንዴ ወዳጄ? በምታምነው እምነት ድፍረት ሲኖርህና ስትጠየቅ ለተጠየቀው ጥያቄ መልስ ሲኖርህ ነው የምትገባው ብራዘር። አየህ፣ ጠይቁኝ ብላ አይደል የገባው? አዎ፣ ጠይቁኝ ያለ ሰው ሲጠየቅ ምን አገባ አይባልም። ዮሐን ዘዋን አንተ እኮ ራስህ ነህ። ዮሐን ዘዋን ብራዘር፣ ጠይቁኝ መልስ አለኝ ያልከው አንተ ነህ። እና ስትጠየቅ ምን አገባ እንዴት ይባላል ብራዘር? አዎ፣ የጨነቀ እንደሆነ ያስታውቃል። እና አይዞህ ብራዘር። ለዚህ ነው በተለይ የኦርቶዶክስ ነገረ ድነት በጣም ግራ የተጋባና ሁለት የግራ እግር ጫማ ነው። ባይዘው አያስኬድም። ትንሽ ለመሮጥ ስትሞክር ይደፋል። ለሴም ቲንግ ነው ብራዘር። እሺ፣ ሰላም ሌንጮ። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ።
እሺ እንኳን ደህና መጣ። እንኳን ደህና ጠበቅ። ኦርቶዶክስ መልስ አላት? አዎ እኔ ላይኖረኝ ይችላል፣ ግን ኦርቶዶክስ መልስ አላት ብዬ አስባለሁ። በዚህ ነገር ላይ መልስ ሰጥታኛለች ብለህ የምታምንበት ትምህርት የትኛው ነው? ማለት ያው እስኪ ጥያቄው ልስማና እንግዲህ ያለኝን መልስ ላካፍል ይችላል። ጥያቄ ከሰማ በኋላ ነው መልስ እንዳለና እንደሌለ እርግጠኛ የምትሆን? ማለት ኦርቶዶክስ መልስ አላት ወይ ብለህ የጠየቀኝ እኮ አንተ በዚህ ነገር ላይ ኦርቶዶክስ መልሳልኛለች የምትለው ጉዳይ ምን አለ? ለእኔ ጥያቄ ሆንብኝ እንዳለ መልሳልኛለች እውነቱ ማለት ነው። እስካሁን ድረስ ጥያቄ ነው ብዬ የማስበው ተመልሶልኛል። እሰይ እሰይ፣ ደስ ይላል። ለምሳሌ የስዕል ነገር ጥያቄ ሆኖ ባያውቅም? የስዕል ለምሳሌ ምን አይነት? ለምሳሌ ለማርያም ስዕል መስገድ። ኦኬ፣ አሁን ለምሳሌ አሁን በስዕሉ በኩል እኔም የማደርገውና ኦርቶዶክስም ወይ ደግሞ ካስተምሮም እንደተማርኩም ከሆነ ለማርያም ስዕል አንሰግድም። የምንሰግደው ለስዕሉ ሳይሆን እዛ ላይ ያለችውን በማሰብ ለስዕሉ ሳይሆን ድንግል ማርያምን እያሰበ እንደዛ ነው አስተምሮ። አራት ዋሽ ውሸት ነው። ለስዕል እንደምትሰግድ ባሳየስ? ማለት መጽሐፍ ነው። አዎ ከቤተ ክርስቲያኒቷ እምነት ስዕሉ ራሱ ደስ ይለኛል። እሺ ተአምረ ማርያምን ታስታውሰዋል? ሁለት መጽሐፍቶችን ላንሳ። እሺ እዛ ላይ ለስዕሏ እንድትሰግድ ታዛሃል ግዴታ። ካልሰገድክ እንደውም እርግማን ሁሉ አለብህ። አሁን እዚህ ጋር እንድትረዳ የሚፈልገው ማለት እንድትረዳቸው ምናምን የምፈልገው ነገር ቢኖር ለስዕሉ ቀጥታ ኖርማል ወረቀቱ ለስዕሉ ነው የሚለው። ምንም አታመቻ። ስዕል ማለት ወረቀት አይደለም። እኔ ለወረቀት አላልኩም፣ ለሸራው አላልኩም፣ ለስዕሉ ነው ያልኩት። የስዕሉ ያ ስዕል የማን ነው? እዚህ ጋር ታውቋል ወይ? የማርያም ነው ያልከኝ? የማርያም ነች አይደል? እዛ ላይ ያለው ስዕል። አዎ ለማርያም ስዕል መስገድን ተቀበልክ? የሚሰገደው ለስዕሉ ሳይሆን እዛ ላይ እያወራን ያለ ነው። ለስዕሉ ነው እያወራን ያለ ነው። እና እንግዲህ እኔም እንደተማርኩት ከሆነ ለስዕሉ ሳይሆን እዛ ላይ ያለው ለስዕል አንሰግድም የሚል ማስረጃ አለ። ከፈለክ ያወጣልሃለሁ። ተአምረ ማርያም ለስዕሏ ያልሰገደ ከቆመበት ይጥፋ፣ ስም አጠራሩ ማይታወቅ ነው የሚለው መጽሐፍ። ለስዕሏ ምን ያለ ያልሰገደ። አሁን እዚህ ጋር አሁንም አንተ ያልገባክ ነገር አለ ዳንዬ። ለስዕሏ ሲል ለስዕሏ ካለ ለስዕሏ ነው። ሌላ ምን ትርጉም አለው ወዳጄ? እንዴ ምን ሆነ ነው? ለማርያም ያልሰገደ አይደለም እኮ እያለ ያለው ስለ ስዕል ነው እያወራን ያለው። ለማስዕል ነው ስዕሉ፣ ለማርያም ስዕል። ስለዚህ እዛ ጋር የሚሰገደው ለግድ ለስዕሉ ሳይሆን ለማርያም ስዕል ብራዘር። አዎ ለስዕሏ። ስለዚህም ደግሞ ለማርያም ስዕል አንተ ለማርያም ስዕል ትሰግዳለህ። ለማርያም ስዕል ትሰግድ በቃ ለማርያም ስዕል መስገድን ማመን ጥሩ። የቅድም እኛ ለስዕል አንሰግድም ብለህ ስለዋሸ ነው። ዋናው ማመን ነው። እሺ ሌላ ጊዜ ላለመዋሸት ሞክር። ምንም ውሸት የለውም። አይ ቅድም ለስዕል አንሰግድም ነው ያልከው፣ አሁን ግን ለስዕሉ አሰግዳለሁ አልክ። ስለዚህ ተቀበልከው ማለት ነው። ዋናው መቀበል ነው ፖይንቱ። ለማርያም ስዕልና ለስዕል እኮ ለወረቀቱ ሳይሆን የምሰግደው ለማርያም ስዕል ብራዝ። ቅድም ለስዕል አዎ ለማርያም ስዕል ወዳጄ። ምንም ልዩነት አልሸሸህም እኮ ብራዘር፣ እዛው ነው ዞር ያልክ ነው ያልክ። እሺ መጽሐፍ ቅዱስ ውስጥ ለስዕል ስገዱ የሚል ትምህርት ማስረጃ አስተኝ እስቲ። ስዕል እኮ አይደለም ዳንዬ። አሁንም እዚህ ጋር ለማርያም ስዕል እያልክ ስዕል አትበላ። ለማርያም ስዕል ብራዘር ምንም ለውጥ የለውም እኮ ወዳጄ፣ ምንም እኮ ለውጥ የለውም ብራዘር፣ ራስን ለመሸወር ካልፈለክ በስተቀር። ኧረ ምንም ለቅዱሳን ስዕል ስገዱ የሚል ማስረጃ አስተን እስቲ። እግዚአብሔር
አሁን ቀጥታ ለድንግል ማርያም የተባለውን በሉቃስ ወንጌል ላይ መቼም ታውቋለህ። እኔ አሁን ማለት እዚህ ጋር ጥቅሱን ላላቅ ይችላል፣ ጥቅሱን አላስታውሰውም። ማርያም ስዕል አይደለችም። እኔ ስለ ማርያም ስዕል ነው የጠየቁ እኮ የማርያም እኮ ነው እዛ ጋር ማለት የማርያም አይደል እንዴ? ጋር ስዕሉ እኮ ለማርያም ስዕል ስገዱ የሚል እኮ ይኸውልህ፣ አሁን ስዕሉ የማርያም ነው ተባብለን እኮ ለማርያም ስዕል አይደል? ለስዕሉ አይደል የሰገድከው? ለስዕሉ አስገዱ የሚል ማስረጃ ስጠኝ። አሁንም ከሌለ ልለፍ። እኔ አሁን ጥያቄው ሬዲ ካልሆንክ ሰው ስለሚታዘብህ ከምትጨናነቅ በቃ ልለፍህ እና ሌላ ጥያቄ ልጠይቅህ። በጣም ብዙ ስላለ እዛ ላይ ብናተኩር ይሻላል ወዳጄ። ከሌለ በቃ የለኝም ዳኒ፣ ሌላ ቀን ተዘጋጅቼ እመጣለሁ ይባላል። በቃ የአባት ነው እሱ። አይ ማለት አሁን እዚህ ጋር እኔ የተመለሰልኝና እኔ አምኜ የተቀበልኩትን ነው ልል የምችለው ማለት ነው እዚህ ጋር እኮ። ስለዚህ ሌላው ደስ እንዳለ እዚህ ጋር እንድትረዳ የፈልገው እኔ የተመቸኝን ነው። ኦርቶዶክስን አልወክልም። ኦርቶዶክስ ሙሉ በሙሉ ማለት ነው። ኦርቶዶክስ መልስ የላትም ልትል አልችልም። አሁን እኔ ስላልመለስኩልህ ሄደህ እንድጠይቅ ነው ፖይንቱ። ሄደህ እንድጠይቅ ነው። የተመለሰልህ መስሎ እየኖርክ ስለሆነ እሱ ከባድ ነው። እሱ ከባድ ነው። ሄደህ እንድጠይቅ ነው። ኦኬ። ምክንያቱም አልተመለሰም፣ መጽሐፍ ቅዱስ ውስጥ የለምና ቤት ውስጥ አላገኝ ስላለኝ ነው። ውስጥ ለሚያሰግዱ መላለ ማን ነው በእናትህ እንደ ምን ኮመንት ሰጠ? ሰው በጣም ኮማች ነው። ባይዘው ምን አለ? ምን አለ? አላየሁትም። ኮመንት አላይም ብዙ ጊዜ። እሺ እሺ፣ ሌላ ጥያቄ ልጠይቅ። የትኛውን ሀሳብ ላንሳል? የቅዱሳን ኪዳን ታምናለህ? የቅዱሳን ኪዳን ታምናለህ? ኪዳን ስትል ቃል ኪዳን እንዳው ታምናለህ? ያው እሺ፣ በቅዱሳን ቃል ኪዳን ሰዎች ገነት እንደሚገቡ ታምናለህ? አሁን እዚህ ጋር ማለት ቃል ኪዳኑን የሰጠው እግዚአብሔር ነው። እኔ እግዚአብሔር ሰጠ ብዬ አላምንም። እኔን ባትጠይቀኝ ይሻላል። ቃል ኪዳኑ እግዚአብሔር ይሰጣል ብዬ ስለማላምን እንደሱ ነው። ግን አንተን ነው እየጠየቅኩ ያሉት። የአንተን እምነት ብትነግረኝ ጥሩ ነው። ቃል ኪዳን እግዚአብሔር የሚሰጠው ብዬ ነው የማምነው። ስለዚህ ነገር ደግሞ የማወራው ስለ እግዚአብሔር እስከሆነ ድረስ የትኛውን ነገር ይቻላል ብዬ አምናለሁ። ስለዚህ በቅዱሳን ቃል ኪዳን አማካኝነት ሰዎች ኃጢአተኛም በደለኛም ቢሆኑ ይድናሉ ብለህ ታምናለህ? አዎ። ስለዚህ ኃጢአተኛ በደለኛ ሰው በቅዱሳን ቃል ኪዳን መዳን ይችላል በኦርቶዶክስ ማለት። አሁን ለምሳሌ ያ የተሰጠው ቃል ኪዳን ምን ስላደረገ የሚል የሆነ እንትን አለ አይደል? መስፈርት አለው። ስለዚህ ያንን መስፈርት የሚያሟላ ከሆነ ያው ይድናል ብዬ አምናለሁ። ይድናል ብለህ ታምናለህ? ስለዚህ በቅዱሳን አማካኝነት ያ ሰው ይድናል ብለህ ትቀበላለህ ማለት ነው ይላል ቃሉም በማቴዎስ ነው ምዕራፍ 10 ቁጥር 41 አካባቢ ላይ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል የሚል። እሱ ቃል ኪዳን አይደለም። እሺ እንደ አንድ እዚህ ጋር እስከ ዛሬ አሁን ለምሳሌ እሱን ነው ቃል ኪዳን ምናምን ብዬ ያስኩት። አይ ቃል ኪዳን አይደለም፣ እሱ ቃል ኪዳን አይደለም። ንገረኛ ትልፍ ነገር ንገረኛ። ሀሳቡ እዛ ላይ ቃል ኪዳን አይደለም እየገባ ያለ። ላስተካክል፣ ንገረኛ ሊያዘው። እሺ እዛ ክፍል ላይ አውዱን ኮንቴክስቱን ካየው ስለ አገልግሎት ነው የሚናገረው። ኦኬ፣ ስለ አገልግሎት ነው የሚናገረው። ከላይ የሚላኩ አገልጋዮችን ወይ ደግሞ ጻድቃን ከታች ላይ ብሎ የሚያነሳቸውን ያነሳና ስትሄዱ ለአገልግሎት ስትሄዱ አንዳች ነገር በእጃችሁ አትያዙ ነው አውዱ፣ እሱ ነው። ኦኬ፣ ምንም ነገር በከረጢታችሁ ምንም ነገር አትያዙ። ኦኬ፣ ምንም ነገር ብርም ወርቅ ምናምን ይዛችሁ አትሄዱ ይላል። እዛው አካባቢ ላይ ነው የጻድቅ መታሰቢያ ለበረከት ነው ምናምን የሚልም አለ። አይ አለ እሱ ሌላ ቦታ ላይ ነው። እንደሱም አውዱ እንደሱም አይደለም፣ እሱም አይገናኝም። ኤኒዌይስ የለም፣ ሀሳቡን እንድትረዳው ያክል ነው።
እኮ ብቻ አለ አይደል? የጻድቅ መታሰቢያ ለበረከት ነው የሚል ስለ ቃል ኪዳን እኮ ነው እያወራን ያለ ነው። እኔ እናንተ ለሚቹ እኮ ማለት ያው እንደዛ ስለ ቃል ኪዳን አለ የምናወራው። ስለ ቃል ኪዳን ስናወራ አሁን የምጠቅሰውን ጥቅስ ኤግዛክትሊ በእንደዚህ አይነት ኮንቴክስት ውስጥ ልናስገባውና ልናገኘው አንችልም። ኦኬ ጻድቅን በጻድቅ ስም የሚቀበል እኮ ለጻድቆች እኮ የተገባላቸው ቃል ኪዳን አይደል? አይ አይደለም፣ ለጻድቆቹ አለ የሚገባው አይደል? እና ለማንም ጌታችን ኢየሱስ ክርስቶስ ሁለቱንም ነው የተናገረው ትእዛዝ። ኦኬ ከላይ የተናገረው አገልጋዩን ነው፣ ከታች ደግሞ ምእመኑን ነው የተናገረው። ኦኬ አገልጋዩን ምን አለ? ምንም አትያዙ፣ ሂዱና ስበኩ፣ ወንጌልን ተናገሩ አላቸው። ኦኬ ሄደው ከዛስ ለሰራተኛ ምን ይገባዋል? ምግብ ይገባዋል አይደል? ለሰራተኛ ዋጋ ይገባዋል። እዛ ሄዶ ሲለፋ ሲጥር መመገብ መብላት አለበት አይደል? ያንንም እኮ እናንተ አትቀበሉም ማለት ነው። አይ እንቀበላለን። አየህ ለዛ አገልጋይ ደግሞ ህዝቡን ዞር ብሎ ጌታ ምን አለው? ያንን በነፃ ሊያገለግል ምንም ሳይዝ የመጣውን አገልጋይ ደግሞ እናንተ ምን አድርጉት አለ? ተቀበሉ፣ አብራችሁ አገልግሉ አለ። ከዚህ የተነሳ ጻድቁ የተባለው ያ አገልጋይ የእግዚአብሔር መንግስት ሊያገለግል መጥቶ የጻድቅ የእግዚአብሔር መንግስት አገልግሎት ዋጋ እንዳለው ሁሉ አንተም ያንን አገልጋይ ስትቀበል ኦኬ ሁለታችሁም የእግዚአብሔር መንግስት እያገለገላችሁ ስላለ ዋጋን ታገኛለህ ነው እያለ ያለው። ሁለታችሁ ምን አይነት ዋጋ አላችሁ? የአገልግሎት ዋጋ አለ። አንተ ያንን ለወንጌል አገልግሎት የመጣውን አገልጋይ ተቀበለ ስላበላ ስላጠጣ የሚያስፈልገውን ነገር ስላደረክለት፣ እሱ ደግሞ ወንጌልን ለመስበክ በባዶ እጁ ምንም ሳይዝ ጌታን አምኖ ስለወጣና ስላገለገለ መንግስቱን ስለሰበከ ሁለታችሁ ምን አላችሁ? ዋጋ አላችሁ ነው እያለ ያለው። ስለዚህ እዚህ ጋር ጻድቅ የተባሉ ሰዎች እግዚአብሔርን በሙሉ ልባቸው ባላቸው ነገር እግዚአብሔርን በማገልገል በእግዚአብሔር ውስጥ ይኖራል። ስለዚህ እነሱን የሚቀበል አሁን ደግሞ ሌላ ነው የምታወራው አሁን። ስለዚህ እዛ ክፍል ላይ የሚያወራው ዋጋ የሚባለው የአገልግሎት ክሬዲት ነው። ኦኬ የዘላለም ህይወት አይደለም፣ ገነት መግባት አይደለም። ኦኬ የጻድቅ ዋጋ ማለት ጻድቅ ገነት አይገባም። አይ እዛ ክፍል ላይ አውዱን አይደለም የምናወራው። እዛ ክፍል ላይ ጻድቅ የተባሉት አገልጋዮች ናቸው። ምን ማለት ነው? ወንጌልን እንዲሰብኩ ወንጌልን እንዲያካፍሉ የተባሉ ሰዎች ናቸው። እሱ እኮ ገባኝ ማለት እነሱ መጨረሻቸው ሰማያት አይደል? ስለዚህ የእነሱን ዋጋ እኮ ነው አይደለም። ይኸውልህ እሱ ይሄ አክሊል ነው የሚባለው። ኦኬ ሽልማት ነው። የዘላለም ህይወት ሽልማት አይደለም። ዶንት ሚክስ። በጣም ይሄ በጣም ክሪሻል በጣም ወሳኝ ነው። ኦኬ የዘላለም ህይወት ነፃ ስጦታ ነው። ዶንት ሚክስ ኢት። ኦኬ የዘላለም ህይወት ከእግዚአብሔር ዘንድ የተደረገልህ ቸርነት ነው። ጊፍት ነው። ኦኬ እንጂ የልፋት ውጤት ሽልማት አይደለም የዘላለም ህይወት። ኦኬ ስለዚህ እዚህ ክፍል ላይ የሚናገረው ጻድቅ የተባሉት በክርስቶስ ኢየሱስ አምኖ የዳኑና የጸደቁ ሰዎች ናቸው። አንተም ደግሞ አንተም ደግሞ የሚቀበል ደግሞ አለ እኮ እነሱን የሚቀበል ደግሞ አለ። አሁን ደግሞ ሌላ ክፍል ነው የምታወራው ብራዘር፣ ሌላ አውድ ነው የምታወራው። ኦኬ አሁን ምናወራ ከሆነ ክፍል ላይ ወንጌል ላይ መጽሐፍ ቅዱስ ሰዎች የዘላለም ህይወት የሚያገኙት በልፋት በጥረት አይደለም አይደል? የዘላለም ህይወት ምን አይነት ስጦታ ነው? ነፃ ስጦታ ነው። የዘላለም ህይወት ኢትስ አ ፍሪ ጊፍት። በልፋት ምናምን አይገኝም ማለት አይገኝም። ዝም ብዬ ስላመንኩኝ ድናለሁ ማለት የዘላለም ህይወት አገኛለሁ ማለት ነው። አይገርምም? እግዚአብሔር እንደሱ ነው ያደረገው። የሚገርም ነገር የእግዚአብሔር ስራ አይገርምም? ኢትስ አ ፍሪ ጊፍት ነው።
ስላመንኩ ብቻ። አዎ አይገርም። ሌላ ኃጢአት ምናምን ቢሰራ አንድ ሰው አሁን እኔ አምኜ ኃጢአት በመስራት አላልኩም እኮ ኃጢአት በመስራት መቻልኩ በማመን ብቻ በማመን ነው እንጂ ያልኩ ኃጢአት በመስራት አንተ ደግሞ በመስራት ኃጢአት በመስራት ነው እያልክ ያለው። እኔ ኃጢአት በመስራት አላልኩም እኮ አምኜ ኃጢአትን ቢሰራ ቀጥታ ዘላለም አምኜ ኃጢአት በመስራት እያልክ ነው ያለው። እኔ በማመንና በኃጢአት አላልኩም። አሁን እዚህ ጋር ይለያያል። ማመን ራሱ ይቻላል። ሚክስ አታርግ። ኃጢአትን በማድረግ በመስራት የዘላለም ሕይወት አይሰጥም። ኃጢአተኛና በደለኛ ሰው ግን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የዘላለም ሕይወት ያገኛል። ሁለቱ ይለያያሉ በኮንሰፕት ደረጃ። እሺ አሁን እዚህ ጋር ማለት ነው ስድስቱ ሕግጋተ ወንጌል ወይም ቃላተ ወንጌል የተባሉት አለ የታረዘ ማብላት ምናምን እንደሚባሉት ማለት ነው ወንጌል ላይ እነሱ ለብረው የሚጠቅሙት በማመን ብቻ እስከሆነ ድረስ በእግዚአብሔር በቃል እግዚአብሔርን አምኜ እነዚያ ስራዎች ለምንድን ነው እዛ ጋር መጻፍ ተፈለገው? በማመን ብቻ እስከሆነ ድረስ ምን መሰለ እነሱን ያመነ ሰውና የዳነ ሰው የሚያደርግባቸው ድርጊቶች ናቸው። ኦኬ መዳንህን የምታረጋግጠው እውነት ወንጌል አንተን መለወጡን የምታረጋግጠው ባመንከው እምነት የእግዚአብሔር ጸጋ በአንተ ውስጥ እነኚህን ነገሮች ሲገልጣቸው ነው እኮ። በማመን ብቻ ስራ ያስፈልጋል። እዚህ ጋር እሱ የዳነ ሰው ነው እያልኩ አልሰማኸኝም? እሱ የዳነ ሰው መገለጫዎች ናቸው። የእግዚአብሔር ልጅ መሆንን ማሳያ ናቸው። ባያረግም ችግር የለውም ማለት ነው። ድኗል በቃ ኦልሬዲ ስለዳነ ያንን ባያደርግ ለመዳን አያደርጋቸውም ነው ፖይንቱ። ልዩነት አለ። ምንድን ነው መሰለ ልዩነቱ? ኦኬ በማጠጣት አይደለም የዘላለም ሕይወት የምታገኘው፣ በማብላት አይደለም የዘላለም ሕይወት የምታገኘው። የዘላለም ሕይወት መገኛ ዋጋው ተመኑ በክርስቶስ ኢየሱስ ደም ብቻ። ፕራይሱ እሱ ነው። ኦኬ ለምሳሌ መጽሐፍ በዋጋ ተገዝታችኋል ይላል። አየህ የተገዛንበት ዋጋ የኢየሱስ ክርስቶስ የመስቀል ስራ ብቻ ነው። ዛት ኢዝ ዘ ፕራይስ። ያስፈልግ የነበረው እሱ ነበር። ሶ በክርስቶስ ኢየሱስ በመስቀል ስራ ከተገዛን በኋላ የዳንን ሰዎች ደግሞ ህይወታችን ስለሚለወጥ ስለሚቀየር ምን እናደርጋለን? ያ በእኛ ውስጥ የገባው ህይወት መገለጥ ይጀምራል። እነዚህን ነገሮች እንድናደርግ ያስገድዱናል ማለት ነው። አዎ አቅም ጉልበት ይሆናል። ለምሳሌ የሚሆነው ላሳይ። ባላደርግም ኦልሬዲ በእግዚአብሔር ስላመንኩኝ ባላደርግም ኖርማል። ግን ደግሞ እዛው ያዕቆብ ላይ ደግሞ ይላል አይ ቆይ ስራ የሌለው እምነት የሞተ ነው ይላለሽ። እዛስ እንዴት ነው? አዎ እና ስሜት ያቱን ቆይ ይግባ ማለት አሁን ይኸውልህ ቅድም ምን ክሊር እንደሆነልህ ላሳይ። ኢየሱስ ሲሆን ነው አሁን የከበደ። ይኸውልህ በቅዱሳን ኃጢአተኛና በደለኛ ሰው ያለ ምግባሩ ገነት ይገባል በቅዱሳን ቃል ኪዳን ስለ አሁን ያልከኝ ምንም አልከበደ። አይገርምም? አስተውለዋል ግን እሱ ንግግር አይገርምም? ይኸውልህ ያለ ምግባር በቅዱሳን ቃል ኪዳን ሲባል ብዙ ኦርቶዶክሳውያን አይከብደው። ያለ ምግባር እኮ አይደለም መስፈርት አለው ብያለሁ አይደል? ተዋል። አይ ያለ ምግባር ላሳየ መጽሐፉን ያለ ምግባር መጽሐፉ ሳይሆን መስፈርት አለው እኮ አሁን እዛ ጋር ያለ መስፈርት ላሳየ ነው አይደለም? አሁን ለምሳሌ ቃል ኪዳን የተሰጠው ቢያንስ ይሄን በስሙ ወይ በስሙ ያላደረገ ሰው እንዲሁ በኖርማል በጅልማ ኃጢአተኛ በደለኛ ሰው ለምሳሌ ክርስቶስ ሳምራ በየቀኑ ከሲኦል 3000 ነፍስ እንደምታወጣ ታውቃለህ? ቢያንስ ይሄም ቃል ኪዳን አለ አይደል? ይሄን እንድታደርግ በሰራችው ስራ እሱ ሰውየው አላደረገማ ብራዘር። አሁንም አየህ የክርስቶስ ሳምራ ሲሆን ለመቀበል ልብ ክፍት ነው። የተሰራባችሁ ከባድ ነገር ድንዛዜ አዚም ይሄ ነው ባይዘወይ። ስለ ጻድቃን ስለ ቅዱሳን ሲወራ ወዲያው አይምሮን ሽፍት ታደርገዋለህ አይደለም? አሁን እዚህ ጋር ብራዘር ነው
እንዳልከው እኮ የተሰጣት ቃል ኪዳን አለ አይደል? በቃል ኪዳኗ ይሄን የምታደርገው የሰውየው ግን አልሰራማ። የሰውየው ስትል ኃጢአተኛው በደለኛው ሰው ምንም የሰራው ነገር የለውም። አዎ፣ ግን በራሷ ቃል ኪዳን ደግሞ እግዚአብሔር በሰጣት ቃል ኪዳን እሱ እኮ ነው ጥሩ። ላየ እሱን እኮ ነው እያመንክ ያለው። ሰውየው ኃጢአተኛው በደለኛው ሰው ስራ ሳይሰራ ምግባር ሳይኖረው፣ ኃጢአተኛ በደለኛ ምንም ምግባር የለውም። በክርስቶስ ሳምራ ግን እንደሚድን ስቲል ዩ አር ኦፕን። አየው፣ እኔ አሁን እያወራሁልህ ያለሁት ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ቃል ኪዳን አለው። አየው፣ ምን አይነት ነው የገባው? እግዚአብሔር በልጁ በክርስቶስ ኢየሱስ የሚያምኑ ሰዎች ሊምር። አየው፣ ከክርስቶስ ሳምራ ቃል ኪዳን ይልቅ ከክርስቶስ ሳምራ ቃል ኪዳን ይልቅ የመድኃኒታችን የክርስቶስ ኢየሱስ እኮ የሰራው ስራ እኮ ይበረታል። አዩ ሲጀመር ኢየሱስ ክርስቶስና ክርስቶስ ሳምራ ሊወዳደሩ አይገባም። ኖ በለጠችብህ እንጂ በእውነት በለጠችብህ። ላሳየ በጣም ይኸውልህ በደንብ ማስተዋል ላሳየ አሁን እንደበለጠችብህ ላሳየ። ኖ በቲዮሪ ደረጃ እሱ ነው። መሬት ላይ ግን በልጦባቸዋል ነው ቲዮሪው። እሱ ነው በልጦ እንደበለጠብህ ላሳየ ማለት ልታወጣ ነፍሳትን የሚችለው ክርስቶስ ራሱ በሰጣት ቃል ኪዳን ነው። ላሳየ ችግር የለም። በጣም ሲምፕል እኮ ነው። ፈቃደኛው ነህ አንተ። በጣም ሲምፕል። አሁን አንድን ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ብቻ የዘላለም ሕይወትን አያገኝም አይደል? ኢየሱስ ለሰራለት ስራ ብቻ መጽሐፍ ነው የሚያዘው። አየኸው? አንድን ኃጢአተኛና በደለኛ ሰው ያለ ምግባሩ ክርስቶስ ሳምራ ታድነዋለች አታድነውም? በተሰጣ ቃል ኪዳን እዛ ጋር እንዴ ያለ ምግባር የሚላለው ወይስ? አዎ ሲኦል የገባ ሰው ምን ምግባር አለው ብለህ ነው ብራዘር? ያለ ምግባር የሚል የለም አይደል እንዴ? ያለ ምግባር ነው እንጂ ሲኦል ምን ምግባር አለ? ምን የሚሰራ ነገር አለ ሲኦል ውስጥ? ያው ሲኦል እንኳን እጅ ስለማለክስ የሲኦል ሳይሆን አሁን እዛ ጋር ሲኦል ስለገባ ሰው ነው የምናወራው። ሲኦል የገባ ሰው እኮ ምግባር ቢኖረውማ አስቀድሞም ሲኦል አይገባም እኮ። አሁን እዛ ጋር ስለ ምግባር አልተጻፈም። ይሄን አልሰው ምግባር ቢኖረው ሲኦል ይገባል ወይ? ያ ሰው ወዳጄ ምን ሆነ ነው? እግዚአብሔር ምግባር እያለው ነው ሲኦል የከተተው ያንን ሰው? እሺ የለውም እንበል፣ ግን ይሄን ነገር አንድ ነገር ንገረኝ። አሁን ክርስቶስ ሳምራ ይህንን የምታደርገው ወይም እነዚህ ነፍሳት ከሲኦል ውስጥ የምታወጣው በተሰጣት ቃል ኪዳን ራሱ ክርስቶስ በሰጣት ቃል ኪዳን ነው። ግን ክርስቶስ ደግሞ በራሱ ያለ ትእዛዝ ከማንም ትእዛዝ ሳይቀበል አንዴ አየው። በክርስቶስ ሳምራ ስትሆን ኃጢአተኛም በደለኛን ያለ ምግባር ልታድን እንደምትችል ታምናለህ? ምክንያቱም ደግሞ ክርስቶስ ራሱ ቃል ኪዳን ስለገባለት። ጥሩ። ኢየሱስ ክርስቶስ ግን ሲሆን ኃጢአተኛና በደለኛ ሰው ኢየሱስን በማመኑ ብቻ ደግሞ አይድንም ትላለህ? እሱማ መጽሐፍ ላይ ያለ ነው። መጽሐፍ ስለሚያዘኝ እኮ ነው እንዴ። መጽሐፍ ላይ ሰው ያለ ምግባሩ በቅዱሳን በኩል ይድናል የሚል ትምህርት አለ እንዴ? ካላ ሳይ እዛ ጋር እኮ የሚለው ስለ ክርስቶስ ነው። ያዕቆብ ላይ የተጻፈውን እኮ ለያዕቆብ ታዲያ ክርስቶስ ሳምራ አይመለከታትም እንዴ? ያዕቆብን የምጠቅስ ከሆነ ለክርስቶስ ሳምራ ለምን አይመለከታትም? ጥቅስ ኢየሱስን ብቻ ነው እንደሚመለከተው? አሁን እዚህ ጋር ነው አሁን ያለው ቁም ነገሩ ማለት ነው። አሁን መጽሐፍ ቅዱስ ስለሚያዝ በማመን ብቻ ምን አለ እንዴ? ይሄው በማመን ብቻ በክርስቶስ ሳምራ እየዳንክ አይደለ ወይ? ከሞን በማመን ብቻ እኮ በማመንም የሚል እኮ የለም እዛ ጋር ዳኒ። ጭራሽ ሳይድን ነው ሳያምን ሁላ ነው በክርስቶስ ሳምራ የሚድ ነው። ክፍሉን አንብብልኝ እስኪ አንዴ ማለት አጠገብ ካለ መጽሐፍ እኮ ጭራሽ የማያምኑትን ጭምር ነው በክርስቶስ ሳምራ ይድናሉ ብለህ የምታምነው? ለእኔ ይመቸኛል፣ ችግር የለም። እኔ እንደውም አሪፍ ነው።
አይደለም ምንድን ነው የሚለው? እስኪ አንብብልኝ አንተ። ያላመነ ሰው አንተ እምነትን ያላመነ ሰው ጭምር ነው ወይ የሚል ነው በክርስቶስ ሳምራ። እዛ ጋር የተጻፈውን ነው አንብብልኝ አልኩ። መጽሐፉ ላይ ያው ከሲኦል ነፍሳቶችን እንደምታወጣ ነው የሚናገረው። እንደዛ ነው እንጂ ያመነ ያላመነ የሚል የለም ማለት። ስለዚህ ጥሩ ለኔ እኮ ይመቸኛል። ለኔ እኮ እንደውም በጣም እያሰፋልኝ ነው። ጭራሽ ሰው ሳያምን እምነት ሳይኖረው አህዛብ የሆነ ሁሉ በክርስቶስ ሳምራ ቃል ኪዳን ይድናል ብለህ ታምናለህ? እኔም ማምነው በተሰጣት ቃል ኪዳን መሰረት ያመነ ያላመነ ብዬ አለይም። በተሰጣት ቃል ኪዳን መሰረት ያመነም ያላመነም ሰው በክርስቶስ ሳምራ ቃል ኪዳን አማካኝነት የዘላለም ሕይወት ያገኛል ይድናል ብለህ ታምናለህ? አዎ። ስለዚህ መጽሐፍ ቅዱስ ውስጥ ያላመነ ሰው በቅዱሳን ቃል ኪዳን ምግባር የሌለው ሰው በቅዱሳን ቃል ኪዳን እንደሚድን እስኪ ማስረጃ አስተይ። እግዚአብሔር ቃል ከባድ እምነት እኮ ብራዘር። አሁን ችግሩ ምን መሰለ? አየው ክርስቶስ ሳምራን ያለ ባታም እምነት እንኳን ባይኖራት ታድናለች ትላለህ። አየው የተሰራባችሁ አዚም ቀላል እኮ አይደለም። አየው ኢየሱስ ክርስቶስን ግን አምነውት እንኳን ኃጢአተኞች በደለኞች ምግባር ከሌላቸው አይድኑም ትላለህ። ይህ እኮ ትልቅ በጣም ከባድ ምንፍቅና እኮ ነው። ጌታን እኮ ነው የምልህ። አየው ክርስቶስ ሳምራ ላይ ሲሆን ምንም ጥቅስ ባይኖር ራሱ ጥቅስ ባይኖር አንዳች ችግር የለብህም። ክርስቶስ ሳምራቱን እንጂ ማለት ነው። ኢየሱስ ግን ሲሆን የማይሆን ጥቅስ ራሱ ለማጣመም ትሞክራለህ። አዩ ባይዘው በጣም ከባድ ምንፍቅና ነው እና ላያችሁ ላይ ተዘራው አዚም ነው። ጌታን አዚም ነው። ማመን የነበረብህ በክርስቶስ ኢየሱስ ሰው ሲያምን የዘላለም ሕይወት ያገኛል የሚለውን ቃል ለመቀበል የከበደው ሰው ባያምን እንኳን በክርስቶስ ሳምራ ይድናል የሚለውን ሲቀበል በጣም ነው የሚገርመው። እጅግ በጣም ነው የሚገርመው ብራዘር። ለክርስቶስ ሳምራ ባይጻፍም ችግር የለውም። ለኢየሱስ የተጻፈው ራሱ በቂ አይደለም። ሶ ፔንፉል ባይዘው ራስን ቆመ ብለህ ብራዘር የምሬ ነው። ለምንድን ነው ኢየሱስን እንደዚህ እንዳታምኑት የሆናችሁት? እምነት የላችሁም እንዳንል ክርስቶስ ሳምራን ታምኗታላችሁ። አየው በጣም ከባድ ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራ አይደለም ይላል እኮ። አየው ተጽፏል እኮ። ይሄም ተጽፏል እኮ ዳኒ ይሰማል። ኔትወርክ ይዞ ነው። አይ ምን ይጻፋል? ሰው ሳያምን በክርስቶስ ሳምራ ያለ ስራ ይድናል የሚል ተጽፏል እንዴ? ከተጻፈ አሳየኝ። አሁን ምን አለ? አሁን እኮ ስለ ጻድቅ ነው። አሁን ዞረ እዛው ጋር ነው የምትሄደው። ታዲያ ሁለቱም ነው ኮምፔር እያደረግን ያለው። የተጻፈ ካለ አሳየኝ እኮ። ጻድቁን ትቀበላለች አትቀበለው ማለት ነው። የተጻፈ ካለ አሳየኝ ብራዘር። ምን ማለት ስለምን ሰው ባያምን ራሱ በክርስቶስ ሳምራ አማካኝነት መንግስተ ሰማያት ይገባል የሚል የተጻፈ ካለ አሳየኝ። በቅዱሳን ባያምን እንኳን በቅዱሳን ቃል ኪዳን አማካኝነት ሰዎች የዘላለም ሕይወት ያገኛሉ የሚል የተጻፈ ካለ አሳየኝ። ተው እንጂ ብራዘር። ኧረ ተው ወገኖች ተው። ተኝታችኋል። ጌታን ተኝታችኋል። ከባድ የወንጌል አዚም ነው ማለት በቃ ከባድ በወንጌል ልባችሁ በወንጌል እውነት እንዳይነካ ቤተክርስቲያናችሁ በጣም ከባድ አዚም ነው የጣለችው። በጣም ከባድ አዚም፣ በጣም ከባድ አዚም። ሰው ኢየሱስን ማመን አቅቶት ክርስቶስ ሳምራን የሚያምንበት ዘመን እኮ ነው ያለ ነው። ብራዘርስ ምንም አይመስላችሁም? ቀለል አድርጋችሁ ነው መከራከር። ጥቅስ ራሱ አትፈልጉም። በክርስቶስ ሳምራ ሲሆን
በቅዱሳን ሲሆን እና ጥሩ አይደል? የምሬ ነው። ጥሩ አይደል? የእግዚአብሔርን ቃል አንብቡ ወዳጆች፣ ቃሉን አንብቡ። ኢየሱስ ክርስቶስ ብቸኛ የመዳኛ መንገድ ነው። ብቸኛ የመዳኛ መንገድ ነው ኢየሱስ ብቸኛ። እሺ ሰላም ሳሚ። ሰላም ጌታ ይባረክ። ከየት ቤተ እምነት ይሰማል? ትሰማለህ? ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ በየትኛው ጉዳይ ላይ ነው ሀሳብ ያለ? ባይ ዘ ዌይ ዊ ሃቭ ቱ ፕሬይ። ለኦርቶዶክስ ወንድም እህቶቻችን መጸለይ አለብን። በእውነት በጌታ ፊት ማንባት አለብን። ማለት ስለ አሁን ስለ እምነትና ስለ ስራ የሚለውና ከዛ ስለ ቅዱሳን ደግሞ ለቅዱሳን ለጻድቃን ነው ያለው የምልጃና ስለ ስግደት ምናምን የሚለውና ስለዚህ ስለ እምነትና ስራ የሚለውን የነበራችሁበት ስለሆነ ስለሱ ነው። እሺ ሳሚ በክርስቶስ ሳምራ ልክ እንደነበረ ወዳጃችን ያለ እምነት ድናለሁ ብለህ ታስባለህ? ኖ ርዕሱ የነበረ ስለ እምነትና ስራ ነውና ከእምነትና ስራ የሚለውን ጀምርና እሺ ነው ሳሚ እንዴት መሄድ እንዳለበት በእምነት መዳንና ያለ መዳን የሚለው ካቆምንበታል እየቀጠለን ያለ ነው ብራስ ነው ውይይቱ መጀመሪያ እኮ ስለ እምነትና ስራ ነበረ ተወያዩ ነበር። አይ አይደለም ኦርቶዶክስ መልስ አላት ወይ ነው ጥያቄው ብራዘር። ርዕሱ እሱ ነው። ስለ እምነትና ስራ፣ ስለ ምልጃ፣ ስለ ጻድቃን ምልጃና ስግደት እኮ ጠየቁ። አሁን እየጠየቁ ያለ ስራ በቅዱሳን በጻድቃን ቃል ኪዳን ትድናለህ ወይ? ያለ ስራ አይሰማም ሳሚ? በኢየሱስ ክርስቶስ በእምነትና በስራ እንድናለን። እኔ አልጠየኩም። የጠየቁ በቅዱሳን በጻድቃን ቃል ኪዳን ያለ ስራና ያለ እምነት ትድናለህ ወይ ነው ያልኩ። አምዝም ማንም እንደዛ ብሎ የሚያስተምር ትምህርት ከገድላትም እንደዛ ያለም ያለ ስራ ነው። እሺ የለም ነው ያልከው። ምክንያቱም ገድላት እኮ ስለ ገድላት ታሪክ ነው የሚቀያየር ነው። ገድላት ማለት መጽሐፍ ቅዱስ አይደለም። የለም ነው ወይ ያልከው? አገልግሎት ወንጌል የለም ነው ወይ ያልከው? እኔ አልድንም ሳያምን የለም ነው ወይ ያልከው? ሳሚ ማለት ያንተ ትልቁ ችግር ደግሞ መመለስ ያቅታል። የተጠየቀውን ጥያቄ ሌላ ወሬ ነው የምታወራው። እኮ እንደዛ ብሎ የሚድን የለም እኮ ነው የሚል የለም። ቤተክርስቲያን መጽሐፍ ውስጥ እንደዛ የለም። ስለ መጽሐፍ ቅዱስ እናወራና ከመጽሐፍ ቅዱስ መነሻ እናድርግ። ስለ ክርስቶስ እምነትና አምኖ መዳንና በስራ መዳን የሚለው ጀምረን ቤተክርስቲያን ውስጥ የለም ወይ? ቤተክርስቲያን እኮ ያላት መጽሐፍ ቅዱስ ነው። አይ ገድልም አላት። አትዋሽ። ገድላት የጻድቃን ታሪክ ነው። ገድላት ማለት ገድላትም አላት ነው። ምንድነው አይደለም? ገድል ምንድነው አይደለም? ገድላትም አላት ቤተክርስቲያኒቱ እኮ። ገድል ማለት አንድ ነው። ገድላት ብዙ ነው። ይገባኛል። ገድል ምንድነው አይደለም ጥያቄው። ገድላትም አላት በገድላቷ ላይ ቤተክርስቲያን በግልጽ ሰዎች በቅዱሳን ቃል ኪዳን ሊድኑ እንደሚችሉ
ትናገራለች፣ ታምናለች። ካመኑ በኋላ በቅዱሳን ቃል ኪዳን በምልጃ ይድናሉ። ይድናሉ ማለት ምን ማለት ነው? በምልጃ በእግዚአብሔር ፊት ያስታርቃሉ ነው። የቅዱሳን ቃል ኪዳንን ታምናለህ ማለት ነው። ከዛ በኋላ በአማላጅነታቸውን አምናለን። የጸጋ ስግደትም ይሰግድላቸዋል። እግዚአብሔርም የጸጋ ስግደት እንዲሰገድላቸው ሁላ እግዚአብሔር ስለሚያዝ ማለት ነው። እንግዲህ ርዕስ አልቀይርም። አይዞህ ራስህ። ስለዚህ ሰው ያለ ምግባሩ በቅዱሳን ቃል ኪዳን ይድናል ወይስ አይደንም? ክርስቲያን ከሆነ በክርስቶስ ያመነ ከሆነ በቅዱሳን እግዚአብሔር በመረጣቸው እግዚአብሔር ሲያገለግል በነበሩ ቅዱሳን በምልጃ ወደ እግዚአብሔር በማስታረቅነት ያቀርባል። ያለ ምግባር ይድናል ወይስ አይደንም? ብራዘር ሳሚ ማለት ይደክማል። አሁን ለምሳሌ እኔ ደክሞኛል። የምትጠየቀውን ጥያቄ በስርዓት የማትመልስ ከሆነ ልረዳ አልችልም። አንድ ጥያቄ ደጋግሜ መጠየቅ የለብኝም። በቃ ልክ ሌላ ጊዜ እምነትህን ደፈር ብለህ እምነትህን በስርዓት የማውራት አቅም ሲኖርህ ትገባል። ኦኬ አሁን አንዱን ጥያቄ ደጋግሜ መጠየቅ የለብኝም። የጠየቅኩን ጥያቄ የማትመልስልኝ ከሆነ ያው ታች ሆነ ታፕታፕ ሼር ብታደርገው የሚጠቅም። አንድ ኦርቶዶክሳዊ ያለ ምግባሩ በቅዱሳን በጻድቃን ቃል ኪዳን አማካኝነት ያለ ምግባሩ ደግመዋለሁ የዘላለም ሕይወት ያገኛል ወይስ አያገኝም? ያለ ምግባር ማለት ያለ ሳያምን ማለት ነው። እሺ ሳሚ በቃ ታች ሆነ ሌላ ጊዜ እምነት ሲኖር አቅም ሲኖር ትገባለህ። ብራዘር ክሊር እኮ ጥያቄ እና እኔ ወይ እንዲህ በጣም ሼም የሚይዛችሁ ከሆነ በእምነታችሁ ብራዘር ምንም እኮ በቃ ቤተ እምነት ቀየር ነው ማለት ነው። አሁን ላንተ ያለኝ ቻሌንጅ ቤተ እምነት ቀየር፣ እሱ ነው የሚያዋጣ። እሺ ሰላም ጀነራል። ሰላም እንዴት ናችሁ? ሰላም ብያለሁ ሁላችሁ። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦርቶዶክስ መልስ አላት? ኦርቶዶክስ መልስ አላት። በየትኛው ኤሪያ ላይ እንደው በዚህ ነገር ላይ መልስ ሰጥታኛለች ብለህ የምታምነው ጉዳይ አለ? በሁሉም ማለት በቅዱሳን ምልጃ መልስ ሰጥታኛለች ብለው በዋናነት የማነሳው ያው ቤዛ የሆነን ኢየሱስ ክርስቶስን በደንብ አድርጋ አስተምራናለች። እንዴት አድርጎ እንዳዳንን፣ እንዴት እንደሚያድነን፣ በቅዱሳኑ እንዴት እንደሚረዳን በደንብ አስተምራናለች። እንግዲህ በእውነት ደስ ይላል። እሺ ኢየሱስ አድኖሃል? አዎ። የምን ጥያቄ አለ? ምን ጥያቄ? ማን ያዳነን ታዲያ? አላቅም። እኔ ኦርቶዶክስ ስላልሆንኩ አላቅም። ኢየሱስ አድኖሃል? አዎ። ሌላ ማን ያዳነኝ? ደግሜ ኦርቶዶክስ አይደለሁም። እኔ ኦርቶዶክስ አይደለሁም። አላቅም ማን እንዳዳናችሁ። እሺ አንተ ኢየሱስ አድኖሃል? እኔ መጨረሻ ላይ ጠይቀኛል። እኔ አንተን ነው እየጠየቅኩ ያለሁት። ኢየሱስ አድኖሃል? አዎ በጣም ምን አለ ከሱ በላይ? እኔ አትጠይቀኝ ብራዘር። ኳይ ያው በዴፊኒትሊ ነው አሉ ከኢየሱስ በላይ አሉ፣ አሳያለሁ። እሱ ከኢየሱስ በላይ አሉ፣ አሳያለሁ። አሁን ፖይንቱን ዳይቨርት እናደርጋለን። እምነት አሉ ብራዘር አሉ። ልናየው እኮ ነው። መቸኮል አያስፈልግም። እሺ ኢየሱስ ከምንድን ነው ያዳነ? ከዘላለም ሞት ነው ያዳነ። ከዘላለም። ስለዚህ ድናል። አዎ ከዘላለም ሞት። ስለዚህ የዘላለም ሕይወት አለ ማለት ነው። አዎ በክርስቶስ እርግጠኛ ነህ? በክርስቶስ። አዎ ያው ስለ ድነት ስናወራ ለምሳሌ ኢኒሻል ሳሊቬሽን የሚለው ድህነቱን በክርስቶስ ቤዛነት ነው ማንም ሊሰጠን የማይችል ማለት ነው። በእምነት ብቻ የምናገኘው ኢኒሻል ሳሊቬሽን አለን በክርስቶስ።
የዳነው ከዘላለም ሞት። ኢኒሻል ሳሊቬሽን ማለት የሰው ልጅ በአዳም ሞት ያጣውን በክርስቶስ ነው ያገኘው። ከሱ ውጪ ማንም ምንድነው የዛ ሊሆነን በማይችል ድነት ነዋ። የዘላለም ህይወትን ሰጠን እኮ ድነትን። ኦኬ ሶ የዘላለም ህይወት በማመን ብቻ የማናችንም የማንም የቅዱሳን መላእክት፣ ጻድቃን፣ ሰማዕታት የኛ ምንም አይነት አስተዋጽኦ ሳይኖረው ክርስቶስ በመስቀል ላይ ቤዛ ሆኖ ዓለምን ሁሉ አድኗል። ዓለም ሁሉ ድኗል። አሁን ሙስሊሙም ድኗል። ኖ እሱ ለዓለም ሁሉ ሞቷል። ላመነ ነው እኮ ዓለም ሁሉ ድኗል አትበለኛ። ዓለም ሁሉ ድኗል እኮ ለዓለም ሁሉ ሞቷል ነው ማለት። ዓለም ሁሉ በሱ አስተካክለው ያወራውን ነው እኮ ተሳስቻ ማለት ሰው ስህተቱ ሲስተካከል ሰው ላይ ድጋሚ ነው አለበት ወይ አላስ ላመነ ልክ ነው። ላመነ በክርስቶስ ላመነ በመስቀሉ ስራ ላመነ ለከፈለለትን ዋጋ ላመነ ቤዛነቱን ለተቀበለ ያለምንም አስተዋጽኦ ያለማንም ረዳት የከፈለለትን ላመነ ድኗል። እሺ ሶ ድኗል ስትል የዘላለም ህይወት አግኝቷል እያልከኝ ነው ያለው? አግኝቷል ማለት ያው ድኗል። የዘላለም ያገኘውን ድነት ግን በምድር እየኖረ ነው። በመውደቅ በመፍገምገም ነው የሚኖረው ክርስቲያን። እኔ እሱ ጋር አልደረስኩም። እሺ ምን ላስረዳ? ድኗል ስትል የዘላለም ህይወት አለው እያልከኝ ነው ያለው? አዎ ታዲያ ሲድን ታዲያ የዘላለም ህይወት ከሌለው በዛ ሰዓት በዳነ ሰዓት ያንን ካላገኘ እኔን አትጠይቀኝ። መልስ ብቻ እኮ ያንን ነው ድኗል እኮ እያልኩ እኮ ነው። እኔ ኦርቶዶክስ ስላልሆንኩኝ እኔን ብትጠይቀኝ እኔ አላቅም፣ ስለ ኦርቶዶክስ ትምህርት አላቅም። ኦኬ ሶ እኔን አትጠይቀኝ። አሁን እየጠየቅኩ ኦርቶዶክስ ስላልሆንኩኝ እየጠየቅኩኝ ያለሁት ነው። እየጠየቅኝ እኮ ነው ያለው። ታዲያ ምንድነው ምናምን እያልክ እየጠየቅክ ነው ያለው እኮ። መልስን ጥያቄነቱን እየነገርኩ እንጂ እየጠየቅኩ አይደለም። ነው ጥያቄ ነው አለ። እኔ ጥያቄ ነው የሚሆነው። ኦኬ ሶ እርግጠኛ ሆነ ንገረኝ። ምን ይመስላል? እርግጠኛ። ስለዚህ የዘላለም ህይወት አለው ማለት ነው። አዎ እሺ የእግዚአብሔር ልጅ ሆኗል። እግዚአብሔር ልጅነትን የምናገኘው በጥምቀት ነው። ስለዚህ የዘላለም ህይወት ሲያገኝ ልጅነትን አላገኘም ማለት ነው። የተሰጠን ስርዓት አለ። ክርስቶስ ለኛ ሲል ሞቶ ከተነሳ በኋላ የሰጠን ስርዓት አለ እንድንፈጽማቸው ማለት ነው። ሶ ሲያምን የእግዚአብሔር ልጅ አልሆነም ማለት ነው ያ ሰው። የመጀመሪያ ኢኒሻል ሳሊቬሽን በእምነት ይድናል። መጀመሪያው ኢኒሻል ሳሊቬሽኑ ማለት ነው እኮ ልጅ ሳይሆን ነው የዳነው። ልጅ ሳይሆን ነው የዳነው። አሁን አድምጠኝ። አሁን በመጽሐፍ ቅዱስ ውስጥ ላይክ በቀኙ የተሰቀለው ሌሎችም ከዛ ፊት በነበራቸው እምነት ድኗል። ከዛ በኋላ ግን ከስቅለቱ ግን በኋላ ባለው የጥምቀትን ስርዓት ስለሰራልን እምነት ብቻውን አይሆንም። እምነት ከጥምቀት ጋር አንድ ላይ የሆነ ነው። ስለዚህ ሰው ሲያምን አይድንም እያልከኝ ያለኸው ከስርዓቱ በኋላ? አዎ የመጀመሪያው ኢኒሻል ሳሊቬሽን እምነቱ ነው ብያለሁ። መጀመሪያ ግራ አጋባኸኛ ብራዘር። ቅድም በእምነት ብቻ ሰው የዘላለም ህይወት አለው ብለን ተስማማን፣ ጨረስን። መጀመሪያ እኔ እያልኩ ያለሁት ኢየሱስ ክርስቶስ ለዓለም ሁሉ ሲሞት በመስቀል ላይ ሲውል ለሁሉም ለዓለም ሁሉ ነው የሞተው። ያንን ሲያምን አንድ ሰው ኢኒሻል ሳሊቬሽኑን አገኘ ማለት ነው። ጥሩ እሱን ነው የምናወራው። እሱም በእምነት ነው ያገኘው። አዎ እኮ እሱ ማለት የዘላለም ህይወት አለው ነው ማለት ነው አይደል? በእምነት የምናገኘው። አዎ የእግዚአብሔር ልጅ ነበር። አሁን ልክ በዛ ሰዓት የእግዚአብሔር ልጅ ሆኗል። በእምነት የዘላለም ህይወትን ሲያገኝ እግዚአብሔር ልጅ ሆኗል። ክርስቶስ ግን ሆልድ ኦን ቆይ፣ ረጋ በል ብራዘር፣ ረጋ በል። እያጠራን አትደባብቀው። ስለዚህ ግልጽ ነው ምን እየነገርኩ ያለው። አይ አይደለም፣ ለመሸፈን እየሞከርክ ነው ያለው። አሁን ጥረትን ምንም አልሸፈንኩም። እሺ ጥሩ። የዘላለም ህይወትን ሰው ያገኘው በእምነት ብቻ ነው ማለት ነው። ይኸውልህ አሁን እንትኖችን ስታደርገው አሁን መጀመሪያ ላይ እንደተሰቀለ ለኛ ሲል ሲሞት በእምነቱ ነው። ስላመንክ ነው ያን ነገር የምታገኘው። ስርዓቱ ግን ከተሰራ በኋላ አሁን እኔ ለምሳሌ ወደ እኔ ልምጣልህ። ለምሳሌ እኔ አሁን በሌላ እምነት ብሆን አየውንኩ አይደለም። አንድ ሌላ በሌላ እምነት ያለ ሰው ቢመጣ አሁን ስላለው ከረንትሊ ስላለው ሁኔታ ብናወራ ቀጥታ መጥቶ በኢየሱስ ክርስቶስ ስለሞተልኝ አምናለሁ ስላለ በማመኑ ብቻ አይድንም።
ሶ ኢየሱስ ክርስቶስን ሲያምን በእምነት ብቻ አይድንም ብለህ ደግሞ አሁን አፈረስከው ማለት ነው። እየነገርኩ ያለሁት የዓለምን ያዳነበት በመስቀሉ ተሰቅሎ ነው። ከዛ በኋላ ስርዓትን ሰራልን እያልኩ ነው። ሶ እያልከን ያለው በእምነት ብቻ አይድንም ነው እያልከን ያለው። አዎ መጽሐፉም ላይ በእምነት ብቻ ይድናል የሚል ቅድም በእምነት ብቻ ይድናል ያልኩትን ትምህርት ትቼዋለሁ ብለህ አስተካክል። ክርስቶስ የሰጠንን ኢኒሻል ሳሊቬሽንን በእምነት እናገኘው ነው። ስለ ኢኒሻል ሳልቬሽን ነው አሁንም እያወራን ያለው ብራስ። ሌላይትም ማለት የትም አልሄድንም ወራጅ። ስለሱ ነው እያወራን። ትቼዋለሁ ቅድም ተሳስቼ አምልጦኝ ነው ጴንጤ ቤት ነው የገባሁት ብለህ አስተካክለው ብራስ። ፖለቲካ መስራቱ ምንም ጥቅም የለውም። ይኸውልህ አሁን ምንም የሰራሁት ፖለቲካ የለውም። ሪያሊቲ ነው እያወራሁኝ ያለሁት። ሰላም እንደምን አመሻችሁ። ሚዩት አድርግ ወዳጅ። ሰው እያወራ ሰው አይገባም። እግዚአብሔር ይመስገን። በእምነት ብቻ ድኛለሁ ብለህ የምታምነውን እምነት አሁን ተውከው ወይስ አልተውከውም? በክርስቶስ ይኸውልህ ክርስቶስ ባደረገልን በመስቀል ላይ በዋለው ባደረገልን ነገር ማንም ተሳትፎ በሌለው ክርስቶስ ለሁላችንም ድነትን ሰጥቷል። ያንን በእምነት ብቻ የምንቀበለው ነው እኮ። ያን የተቀበልነውን እምነት ስለሱ ነው እያወራን ያለው። ያን የተቀበልነውን እምነት ግን በስራ መገለጥ አለበት። ቆይ ግድ የለም ለነውም ስለ መግለጥ እናወራለን። አሁን ያንን ኢየሱስ ኢኒሻል ሳልቬሽን የምትለው የዘላለም ሕይወት ያገኘህበትን በእምነት ብቻ ነው አይደል ያገኘው? ያን የዘላለም ሳልቬሽንን ከሰጠን በኋላ ስራትን ሰርቶልናል እያልኩ ብራዘር። አሁን ለሱ ነው እኮ መጀመሪያ እሱን እንስማ። ኢኒሻሉን ሆልድ ኦን ብራዘር። ኢኒሻሉን የዘላለም ሕይወት ያገኘህበትን ያንን ሞመንት አንተ ጋር የደረሰው ስታምን ነው አይደል? በእምነት ብቻ። አሁን ባለው አይደለም ስርዓቱ ከተሰራ በኋላ ነው እኛ ያለ ነው ብራዘር። ከስርዓቱ በፊት እኮ የነበረ ሰው ማንም የለም ወዳጅ። አሁን ስለ ዘላለም ሕይወት ከስርዓቱ በፊት የነበረ ሰው እነግርሃለሁ። አሁን እኔ እናንተ እያወራን ያለው ከስርዓቱ በኋላ እኮ። ስለዚህ ማውራት ያለብን ከስርዓቱ በኋላ። በእምነት ብቻ ዳንኩኝ ያልከኝ አንተ ከስርዓቱ በኋላ ነው ያለው አይደለም። ይኸውልህ ክርስቶስ የሰጠን ኢኒሻል ሳሊቬሽን ለምሳሌ በቀኙ ያለው በእምነት ብቻ ያገኘው ነው። እኔ አንተን የጠየቅኩ ብራዘር። ስለኔ ከጠየቀኝ ደግሞ ከስርዓቱ በኋላ ስለሆንኩኝ በእምነት ብቻ አይደለም። ስለዚህ በእምነት ቅድም ተሳስቼ ነው በእምነት ብቻ ነው የዳንኩት ያልኩት ተሳስቼ ነው ብለህ አስተካክለው። ሁላችንም ድነትን ያገኘነው ብያለሁ እኮ። እኔ ስለአንተ ነው እያወራሁኝ ያለሁት። እኔ በእምነት ብቻ ነው የዳንኩት ብለህ አመነ ቀደም አውርተሃል። ስለዚህ በእምነት ብቻ ነው የዳንኩት ያልኩት ተሳስቼ ነው ብለህ አስተካክለው። አሁን እኮ አንተ እያምታታኸው ነው ነገሩን። ያንተ እምነት ነው የተምታታብህ ብራዘር። በእምነት ብቻ ነው የዳንኩት ብለህ ቅድም ነግረህናል። ሰው እንደውም ለኛ ብቻ አይደለም ሰው ሁሉ የሚድነው በእምነት ብቻ ነው ኢኒሻል ሳሊቬሽንን የሚያገኙ ብለህ ተናግረሃል። ክርስቶስን በማምጣት ያንን በእምነት ብቻ አለቀ። ስለዚህ አንተ የዳንከው ኢኒሻል ሳሊቬሽንን ያገኘኸው በእምነት ብቻ ነው ወይስ አይደለም? እኔ ዳንኩትማ ስርዓቱም ተፈጽሞ ነው። ታዲያ አንተ ላይ ያልሰራ ህይወት ለምን ታወራናለህ ብራዘር? ስርዓቱ ክርስቶስ ስርዓትን ከሰራ በኋላ ነው ያለውት። እኔ ምንም እያወራን ያለ ነው ክርስቶስ ኢየሱስ ስርዓቱ ከሰራ በኋላ ነው ሁላችን አሁን ያለ ነው። እኔ እናንተ ስለኛ ነው እያወራን ያለ ነው። ቅድም በእምነት ብቻ ነው ሰው ኢኒሻል ሳልቬሽንን የሚያገኘው ብለናል አላልከንም? አንተ አሁን መጽሐፍ ቅዱስ ውስጥ ስለኔ ተው ብራዝ፣ ስለ አንተ ኦርቶዶክስ ነው ስለ ኦርቶዶክስ ነው እያወራን ያለ ነው ብራዝ። አትደበቅ። ቅዱስ ጳውሎስ ራሱ በማመኑ ብቻ ድኗል ወዳጅ። አሁን ስለ አንተ ነው እያወራን ነው ስለ ጳውሎስ እየነገርኩ ነው። አሁን እኔ በማመኔ ብቻ ሳይሆን ስርዓቱን ቅድም ተሳስቻለሁ ብለህ አስተካክል። ሰው ይሳሳታል፣ ችግር የለም አስተካክለው ብራዘር። ቅድም ተሳስቼ ነው ሰው በእምነት ብቻ ይድናል ያልኩት አስተካክለው። ይወድልስተ በቃ በዚህ እንትን ብለህ እንትን ለማለት የፈለከው ሰው ሲሳሳት ተሳስቻለሁ ማለት አለበት። ከተሳሳት ተሳስቻለሁ በል እድልስተ። አታጭበርብር ካልሆነ ችግር የለውም። ስድብ አንደበታችሁ ላይ ነው። እኔ አልሰድብም ብራዘር። አታጭበርብር ነው እያልኩኝ ያለሁት። ወይ
በእምነት ብቻ ይዳናል ብለህ ቅድም ነግረህናል። ተሳስቻለሁ ብለን ወይ ደግሞ ይሄው እድል እየሰጠው ነው ያለው። ይኸውልህ ያመጣኸው ስለ ክርስቶስ በመስቀል ላይ መሰቀልና ስለኛ በእምነት ብቻ ስለምናገኘው ልክ በመስቀሉ ላይ የተሰቀለበትን ያለውን ርዕስ ስታነሳ ያንን ብያለሁ። ከዛ በኋላ ግን ስርዓትን ስለሰራ ቆይ አንዴ ቤተክርስቲያን ያስተማረችን ያመነ የተቀመጠ ይደናል። ግድ የለም ትመጣለህ። ውሃው ጋር እኮ ትገባለህ። አሁን የውሃውን ዶክትሪን ጥለኸው ነው የምትሄደው። ቆይ አንዴ አቃለሁ። አንተ ችግር የለም በደንብ አቃለዋለሁ። በደንብ ሰማኝ። ኦኬ እንደ አንድ ኦርቶዶክሳዊ በእምነት ብቻ ድኛለሁ ብለህ ታምናለህ ወይስ አታምንም? ኢኒሻል ሳልቬሽን በእምነት ብቻ አልዳንኩም። ቅድም ተሳስቼ ነው ቅድም ተሳስቼ ነው በእምነት ብቻ ኢኒሻል ሳልቬሽናችንን ድነናል ያልነው ብለህ አስተካክል። ቅድም ተሳስቻለሁ ካልኩኝ እንደዛ ላሰማ ድጋሚ ችግር የለውም። ሰዓት መግደል ይሆንብሃል ናት። በደንብ ነው ያልከው። ተሳስተህ ነው። እሺ በደንብ ካልኩኝ አስተካከል። ሰው ነኝ እኮ ነኝ እኮ እመና ብራዘር። አንተ እኮ ሰው እንዳልሆነ ሰው ነው አክት እያረክ ያለው። እድል እየሰጠው እኮ ያለሁት እኮ ነኝ ብራዘር። ሰው እንደሆንክ አይደለም አክት እያረክ ያለው። መላክዬ እንደሆንኩ ነው የማስበው። እንደዛ ነው አክት እያረክ ያለው ወዳጅ። እኔ እኮ በትዕግስት በጣም በይቅርታ ልብ እድል እየሰጠው ነው ያለሁት። ቅድም ተሳስተሃል ወይ ደግሞ እምነቴ ነው ብለህ አስተካክለው ነው እያልኩ ያለሁት። እሺ ቀጥል ወንድሜ። ቅድም ተሳስተ ነው በእምነት ብቻ ሰው አይደለም። አሁን እኮ ይኸውልህ እንትን አደረከው። ነገሮችን እያማታቸው ነው። ቅድም ነገርኩ እኮ በቀኝ የተሰቀለው በእምነት ድኗል። እኔ ስላንተ ነው እየጠየቅኩ ያለሁት ወዳጅ። እኔ ስላንተ ነው እየጠየቅኩ። አንተ በመስቀሉ ጎን አልተሰቀልክም። ስለኔ ከጠየቅከኝ አምኜ ተጠምቄ ነው የዳንኩት። ቆይ እኔ ጠየቅኩ በሚያዘው መሰረት። ቆይ ኢኒሻል ሳሊቬሽንህን አንተ ያገኘኸው እንዴት ነው? እኔ አምኜ ተጠምቄ ነው የዳንኩት በልጅነት። ኢኒሻል ሳሊቬሽንህን ተጠምቀን ያገኘው ኢኒሻል ሳልቬሽን በልጅነት የነበረ በልጅነት በቤተሰቦቼ ነው የዳንኩት። ቤተሰቦቼ ኢኒሻል ሳልቬሽን በጥምቀት ነው የሚገኘው። በማመንና በጥምቀት ነው የሚገኘው። አንተ በምድር ነው ያገኘው? እኔ ተጠምቄ ነው በቤተሰብ። ማስረጃ አስጠኝ። ኢኒሻል ሳልቬሽን በጥምቀት እንደሚገኝ ማስረጃ አስጠኝ። ኢኒሻል ሳልቬሽን ስለ ድነት ነው የምታወራው? ስለ ጥምቀት በመጽሐፍ ቅዱስ ውስጥ ለምን ግራ ትጋባለህ ብራዘር? አንተ ያልከውን ነው እየጠየቅኩ ያለሁት። እኔ ኢኒሻል ሳልቬሽን የሚባልም ነገር አላምንም። ግን አንተ ቅድም ምን አልክ? ቅድም በእምነት ብቻ ነው ሰው ኢኒሻል ሳልቬሽንን የሚያገኘው ብለህ ተናገርክ። ግልጽ ለማድረግ አንድ ደቂቃ ብቻ እንድናገር ታወራለህ። አንድ ደቂቃ አለም 2 ደቂቃ ታወራለህ። ኦኬ አሁን ደግሞ እኔ ኢኒሻል ሳልቬሽንን ያገኘሁት በጥምቀት ነው በእምነት አይደለም አልከኝ። ቤተሰቦቼ እምነት ነው። በልጅነት ነው እንትን ያልኩት የተጠመቅኩት። ኢኒሻል ሳልቬሽንን ያገኘኸው በቤተሰብ እምነት ነው? አዎ። በቤተሰብ እምነታችሁ ኢኒሻል ሳልቬሽንን ታገኛላችሁ የሚል ጥቅስ ስጠኝ፣ ማስረጃ ስጠኝ። በቤተሰብ እምነታቸው የዳኑትን ነው የምትፈልገው? በቤተሰብ እምነታችሁ በቤተሰባቸው እምነት ኢኒሻል ሳልቬሽናችሁን ታገኛላችሁ የሚል ማስረጃ ስጠኝ። ከነ ሙሉ ቤተሰቡ ዳኑ የሚል ልስጥህ ብራዘር። በቤተሰብ በወላጅ በእናትና በአባት እምነት ዘሬስት አንደኛ ኢኒሻል ሳልቬሽን ያገኘበትን ማስረጃ ስጠኝ። ልጆች ወደ እግዚአብሔር ይመጡ ዘንድ አትከልክሏቸውም ይላል። ሁለተኛም የቆርኔሌዎስ ቤተሰቦች ራሱ እንደ ዳኑ ይናገራል። ጥቀስና እንደሱ ገምተን አናወራም። አንዱን ጥቀስና ሰዎች ኢኒሻል ሳልቬሽንን በጥምቀት በኩል በወላጆች እምነት እንደሚያገኙ ማስረጃ ስጠኝ። ስለ ድህነት ነው አለ የምናወራው። ሙሉ ቤተሰቡ እንደዳነ በነዛ ሰው እምነት ቤተሰቦቻቸውንም ይዘው እንደዳኑ ነው የምነግርህ ብራዘር። ሰላም ነው ጀነራል? ሰላም ነው። እሺ ጥያቄን በደምብ ስማኝ። በእናትና በአባት እምነት ኢኒሻል ሳልቬሽን ሰውየው ተጠምቆ እንደሚያገኝ ማስረጃ ስጠኝ።
እኮ ቅድም እየነገርኩ እኮ ነው። የቆርኔሌዎስ ቤተሰቦች ከነ ቤተሰቡ ሲያምን ከነ ቤተሰቡ ዳነ አልኩ እኮ። ንገረኝ እና ሄደን እናንብበው። እንደሱ እንደሚል እንዳለ ማስረጃ ስጠኛል። ንገረኝ። ምን ያህል የነገረ ድነት ትምህርቷ የኦርቶዶክስ በጣም ክሊር እንዳልሆነ እንድታዩት ያክል፣ በጣም ክሊር አይደል፣ በጣም ግራ የተጋባ ትምህርት እንደሆነ እንድታዩት ያክል፣ እጅግ በጣም ማለት ነው ግራ የተጋባ ትምህርት፣ በጣም ግራ የተጋባ 10 ራሱ እምነትህን ትቀይራለህ እዚሁ ስትጠየቅ ማለት ነው። ሰላም ዳኒ፣ ሚዩት አድርግ። እንደው በአንድ ሰው ነው ወይ ጀዝ የምታደርገው? የኦርቶዶክስን እንደዚህ ሚዩት አድርጉ። ሌሎቻችሁ ገባኝ፣ ሚዩት አደርጋለሁ። ግን ከአንድ ሰው ተነስተህ የኦርቶዶክስ አስተምሮ እንደዚህ ነው ብሎ መደምደም። አንድ ሰው አይደለም ዛሬ የሰማነው ብራዘር፣ በጣም ብዙ ሰው ነው የሰማነው ብራዘር። ነገረ ድነት ላይ ግራ ያልተጋባ ኦርቶዶክሳዊ እስካሁን የለም ወዳጅ። እሺ ጋይስ እናንተም ተራችሁን ታገኛላችሁ። ሪላክስ አድርጉ። ከዛ እናንተ ታሳዩናላችሁ። እዚህ ቁጭ ብሎ ማይሆን ነገር መስማት እኮ ነው የሚደብረው። ዳኒ ወዳጅ የሚዩት አድርግ ብራዘር። ከፈለክ ቆመ መስማት ትችላለህ ብራዘር፣ ችግር የለም። መቀመጥ ከደበረ መቆም ትችላላችሁ። ግን አሁን ሚዩት አድርጉ እንዳንረባበሽ። እሺ ጀነራል